በክርስቲያኖች ዘንድ እንደ ማስረጃ የሚቀርብ መጽሐፍ ነው። እንደ ማስረጃ ከመቅረቡን ባሻገር የአምላክ ቃል ተብሎ የሚታመን መጽሐፍ ነው። ይህንን ፖይንት እንደ መሰረት ያዙ ሁላችሁ ማለት። ከዛ የምናነሳቸው ነጥቦች ደግሞ አንድ በአንድ ኢንሻአላህ ትመለከታላችሁ። አኺ አለ አይደል ኢብኑ ቃል አለኝ አኺ። እሺ መርሐባ። እስቲ አንድ ነጥቦችን አንሳና መርሐባ። እንግዲህ ያው ዛሬ ለየት ባለ መልኩ እስከዛሬ ድረስ ሲወዳደርና ሲነጻጸር የነበረው ፈላሁ المستعان አላህ ይቅር ይበለንና ባይብልንና መሰረተ ቢስ የሆነውን ባይብልንና ቁርአንን ነበረ። ወሐሻ ቁርአን ግን ይሄ አይገባውም ነበረ፣ እንደው ለኮምፓራቲቭ ያህል ነው እንጂ። ታዲያ ባይብል ከምን ጋር ቢወዳደር ነው እንደው ለመወዳደር እንኳን ለማነጻጸር እንኳን የሚመጥነው ሲባል ከደዒፍ ሐዲሳቶች ጋር ነው። ደዒፍ ሐዲስ ምን ማለት ነው? አስለን ያው ሁላችሁም እንደምታውቁት ሁላችሁም ማወቅም ስላለባችሁ በእስልምና ተቀባይነት የሌለው ዘገባው የወረደ ማለት ነው። ኢቭን ይሄ በእስልምና ተቀባይነት የሌለው ደረጃው የወረደ በሐዲስ ተርሚኖሎጂ መሰረት ተቀባይነት የሌለው እንኳን ከደዒፍ ሐዲሳቶች መካከል ደግሞ መውዱዕ የሚባለው የመጨረሻው ዱዕፍ ጂደን የሚባለው ይሄ ተቀበጣጥሮ ተፈጥሮ የተወራ ወሬ እንኳን ከባይብል አንጻር ሲታይ እጅግ በጣም የተሻለ ሆኖ እናገኘዋለን። ሊማዳ ለምን ሲባል ሊአነ الحديث عنده ሰነድ። ደዒፍ ሐዲሳቶች ሰነድ አላቸው፣ የራሳቸው የሆነ ሰነድ አላቸው። ምንድነው ሰነድ የሚባለው? መጀመሪያ እስቲ ስለ ሰነድ የተወሰነ ነገር ኢንሻአላህ ካሜራዬን አብርቼ አብረን የምናይ ይሆናል ማለት ነው። ሰነድ ሲባል እንግዲህ ቼን ኦፍ ናሬሽን ነው። አንድ ሐዲስ የተላለፈበት ሰንሰለት ነው። ለምሳሌ ኤኬሌ አስተላልፎታል ተብሎ ከዛ እስከ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ ያለውን መንገድ ወይም ደግሞ ሰንሰለት ነው ሰነድ የምንለው ነገር ማለት ነውና ይሄ ሰነድ የሚባለው ነገር ነው። ይሄ ኡማ ተኽሲስ የተደረገበት ተምይዝ የተደረገበት ትልቁ ኒዕማችን ነው ማለት ነው። ወሊሃዛ አንድ የዑለሞች የሚናገሩት ንግግር አለ። እሱ ምንድነው? አልኢስናዱ ሚን ዲን። ሰነድ እኮ ሰንሰለት እኮ ቼን ኦፍ ናሬሽን እኮ ከዲን ነው። ወለውላ ልኢስናዱ ሰነድ እኮ ባይኖር ኖሮ ሰንሰለት ባይኖር ኖሮ ቼን ኦፍ ናሬሽን ባይኖር ኖሮ ለቃለ መን ሻአ ማ ሻአ፣ የፈለገው ሰው ተነስቶ የፈለገውን ነገር በተናገረ ነበረ። ነገር ግን ሰነድ የሚባል ነገር አለ። በመጀመሪያ ደረጃ ነቢያችን ሰለላሁ ዐለይሂ ወሰለም ዘመን ሐዲሳቶች ዝም ብሎ ነበረ እንደው ተቀባይነት ሲዘገቡ የነበሩት ማለት ነው። ወላኪን ለማ ወቀዐት الفتنة ፊትናዋ በተቀሰቀሰችበት ጊዜ በኸሊፋ በዑስማን ረዲየላሁ ዐንሁ ዘመን ማለት ነውና ምን መባል ተጀመረ? ሰሙ ለና ሪጃለኩም መባል ተጀመረ ማለት ነው። ማለትም ይሄን ሐዲስ ያስተላለፈላችሁ ማን ነው? ኤኬሌ ብላችሁ ሰይሙልን ስሞቻቸውን እየተባለ መጠየቅ ተጀመረ ማለት ነው። ከዛ በኋላ ይታያሉ እነዛ ሰዎች ያስተላለፉ ሰዎች ይታዩና የሱና ወይም ደግሞ ትክክለኛው መንገድ ላይ ያሉ ሰዎች ከሆኑ ሐዲሳቸው ተቀባይነት ያገኛል። ትክክለኛ መንገድ ላይ ያልሆኑ ደግሞ ሙብተዲዖች ከሆኑ ደግሞ ሐዲሳቸው በራሳቸው ላይ መርዱድ ይሆን ነበረ ማለት ነው። ተግባባን? ስለዚህ የዚህን ያህል ነበረ። ተመልከቱ እዚች ጋራ ኢብኑ ሲሪን እንዳስተላለፉት ቃሉ ለም የኩኑ የስአሉና አን ልኢስናድ፣ ስለ ሰነድ እኮ አይጠየቅም ነበረ በሰሓቦች ዘንድ ማለት ነው። ምክንያቱም ሰሓቦች አይዋሹም፣ ሁሉም ታማኞች ናቸው። የነቢያችን ሰለላሁ ዐለይሂ ወሰለም የተመረጡ ውሸትን የማይቀጣጠፉ ትክክለኛው ነገር ብቻ የሚያስተላልፉ ናቸው። ወላኪን ፊትናዋ በተቀሰቀሰችበት ጊዜ በኸሊፋው በዑስማን ረዲየላሁ ዐንሁ ዘመን ጊዜ ይሄ ነገር መጠየቅ ተጀመረ ማለት ነው። ለም የኩኑ የስአሉና አን ልኢስናድ ፈለማ ወቀዐት ልፊትነቱ ቃሉ አሉ ሰሙ ለና ሪጃለኩም፣ ወንዶቻችሁን ለኛ ሰይሙልን። ማን ነው ይሄን ሐዲስ የነገረ? አንድ ሰው መጥቶ ሐዲሱን ሲነግረው ከማን የሰማኸው? ኤኬሌን እሱማ እኮ እንደዚህ አይነት ችግር አለበት እየተባለ ሐዲስ ተርሚኖሎጂ ከዛ ጊዜ ጀምሮ ተጀመረ ማለት ነው። ፈልመውቀት እሺ ፈየንظሩ ኢላ አህሊ ሱነቲ፣ የሱና ሰዎች ይታያሉ እዛ ውስጥ ቼን ኦፍ ናሬሽን ውስጥ ያሉት ሪጃሎች ይታዩና የሱና ሰዎች ከሆኑ ነቢያችን ሰለላሁ ዐለይሂ ወሰለም የማይቀጣጥፉ ትክክለኛው መንገድ ላይ ያሉ የሱና የነቢያችን ሰለላሁ ዐለይሂ ወሰለም ሱና የተከተሉ ከሆኑ ፈዩኸዙ ሐዲሰሁም፣ ሐዲሳቸው ይመዘገብ ነበር ይያዝ ነበር። ወዩንظሩ ኢላ አህሊ ልቢድዓቲ፣ መጤ ነገራቶችን ኢኖቬሽኖችን የፈጠሩ ሰዎች ደግሞ ይታዩና ፈላ ዩኸዙ ሐዲሰሁም፣ ሐዲሶቻቸው ከነሱ አይመዘገቡም ነበረ። ወሊሃዛ የቁል ኢብኑ ተይሚያ ታላቁ ዓሊም ኢብኑ ተይሚያ ምን ይላሉ?
በጣም ደስ የሚለኝ አባባላቸው ነውና ዑሉሙል ሐዲስ በሚለው ኪታብ ላይ ተገለጸው ዒልሙል ሐዲስ ወሪዋየቲሂ የሐዲስ እውቀት ወይ ደግሞ ሳይንቲስት ይሄ አይዲዮሎጂ ማለት ነው የሐዲስ አዘጋገብ ሪዋያው ይሄ ዱዕፉ ሰሒሁ አጠቃላይ ኢስናድ የሚባለው ትምህርት ማለት ነው ሚማ ኸሰ አላሁ ቢሂ ኡመተ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ይህንን ኡማ ተኽሲስ ያደረገበት ልዩ ያደረገበት ትልቁ የሆነ ኒዕማ ነው ብለ ያስቀምጣል። በቃ ይሄ ኡማ የተለየበት መንገድ ነው ማለት ነው ትልቁ ነገራችን። ተግባባን። ፈአህሉል ኪታቢ ላ ኢስናደ ለሁም አህሉል ኪታቦችማ ሰነድ እኮ የላቸውም። አህሉል ኪታቦች እንዴት እንደሌላቸው ኢንሻአላህ በቀጣይ በደንብ አሳይተዋል ወንድሞች። ቅድም ላይ ጋሊያ በደንብ አብራርተዋለች። እንኳን ሰነድ ይቅርና ማን እንደጻፈው እንኳን አይታወቅም። ማን እንደጻፈው እንኳን አይታወቅም። በተመሳሳይ መልኩ ሙሐመድ ኢብኑ ሐቲም አንድ የሚሉት ነገር አለ። ይሄንን እናገርና ኢንሻአላህ ወደ ባይብል የተወሰነ ነገር እንሄዳለን። ኢነላህ አክረመ ሃዚሂል ኡማ አላህ እኮ ይሄንን ህዝብ አላቀ። Allah has honored this ummah and favored it over other by blessing in the isnad. ተግባባን። ኢነላህ አክረመ ሃዚሂል ኡማ ወሸረፈሃ አላህ እኮ ይሄንን ህዝብ አላቀ አከበረ። በምን በሰነድ ማለት ነው በቼን ኦፍ ናሬሽን ማለት ነው። ተግባባን። ወለይሰ ሊአሐድ ሚነል ኡመሚ ኩለሃ ሌሎች ህዝቦች እኮ ሁሉም በሚባል ደረጃ ቀዲሙሃ ወሐዲሱሃ ጥንታውያኖቹ ቢባሉ አኒሸንት ሞደርኖቹ ቢባሉ ኦልድ ቴስትመንት ቢባል ኒው ቴስትመንት ቢባል ሰነድ የሚባል ነገር የለም። ወኢነማ ሂየ ሱሕፈቱን ፊ አይዲሂም በእጆቻቸው ተጽፎ የተገኘውን ነገር ነው ይዘውት ይሄ ከአምላክ ነው ብሎ የሚያወሩት ማለት ነው። ተግባባን። ወቀድ ኻለጡ ቢኪታቢ አኽባሪሂም የራሳቸውን ንግግር አሁን ቅድም ወደ ያነሳችን አይነት ማለት ነው የራሳቸውን ተራ ንግግር ሻንጣ አምጣልኝ፣ ቦርሳ አምጣልኝ፣ ሰላም በልልኝ፣ እንዲያድርግልኝ የሚባሉትን ተራ የራሳቸውን ንግግሮችን ከመጽሐፍቶቻቸው ጋር ደበላልቀው የያዙ ናቸው። ፈለይሰ ዒንደሁም ተምይዘን በይነ ማ ነዘለ ሚነ ተውራት ወልኢንጂል አላህ በመጀመሪያው በኦሪጂናሉ ያወረደውን በተውራትና በኢንጂል ያለውን ልዩነት እንኳን ለይቶ የማወቅ እንትን የላቸውም ማለት ነው በጭራሽ። ስለዚህ ትልቁ ነገር አሁን እንድትይዙልኝ የምፈልገው ደዒፍ ሐዲሳቶች ሰነድ አላቸው። አሁን ለምሳሌ አንድ እዚህ ጋር ቲርሚዚ እኔ ጋር አለ፣ የቲርሚዚ ኪታብ አለ እኔ ጋር እንደምትመለከቱት ይሄ የቲርሚዚ ኪታብ ነው። ሱነድ ቲርሚዚ ነውና እያንዳንዱ ደዒፍ ሐዲሳቶችን ያስቀምጣል። ወላኪን አንድ በጣም የሚገርመው ነገር እያንዳንዱን ደዒፍ ሐዲሳቶች ሲያስቀምጥ ሪጃሎቹን ያስቀምጣል። ማን ነው ያስተላለፈው? እዛ ውስጥ ያሉትን ሰዎች ኤኬሌ የሚባሉትን ሰዎች እያንዳንዳቸውን ዘርዝሮ ያስቀምጣል። حدثنا حناد حدثنا قتيبة عن سفيان عن أبي حمزة عن حسن عن ابن مسعود رضي الله عنه عن رسول الله صلى الله عليه وسلم نقر قلت ملكته يحديث درجات ضعيف نو تكبابا جن بايبل الله يه آينته نقر አይገኝም። የአስተላላፊዎቹ የጻፊዎቹ ማን ከማን ሰማ ማን ከማን እየሰማ እዚህ ድረስ አደረሰ የሚለውን ነገር በጭራሽ ባይብል ላይ ልታገኙ አትችሉም። ነገር ግን በእስልምና ተቀባይነት የሌለው ضعيف የሆነ موضوع የሆኑ منقطع የሆነ ሙርሰል የሆኑ የተለያዩ የضعيفን መስፈርቶችን አሟልቶ ወደ ضعف የገቡ ሐዲሳቶች ቼን ኦፍ ናሬሽን አላቸው፣ ሰነድ አላቸው። ባይብል ግን ያን እንኳን ማሟላት አይችልም። ተግባባን። ትልቁ ይሄ እኮ የነሱ መመታት ያለበት ነገር ነው። ለዚህ እሺ ቀጥይ እህቴ ለቆርጥክና እዚች ጋር አሁን እንደተናገርከው እንደ ሐዲስ ከሆነ የሆነ ሰንሰለት ጠቅሰክለታል። ከከሌ ወደ ከሌ ከከሌ ወደ ከሌ ከተብሎ እንኳን የሆነ ቦታ ስለተቋረጠ የሆነች ነገር ስለተገኘችበት ዳይፍ ተብሏል። በነገራችን ላይ መጽሐፍ ቅዱስ ሰው ለምሳሌ ዕብራውያን ምንመለከት አያውቁም እኮ ከየት እንደመጣ ሁላ ከሰማይ ይውረድ ከምድር ይውጣ ማን ይጻፈው እብድ ይጻፈው ሰው ይጻፈው ጤነኛ ይጻፈው አይታወቅም እኮ አይደል እንዴ? አሁን ተናገርኩ እኮ ዳይፍ ሐዲስ ሰንሰለት አለው እኮ ከከሌ ከሌ የሆነ ነገር ኖርማል ዝም ብሎ መጽሐፍ ራሱ እኮ ሰንሰለት እኮ አለው። ይሄ ግን ማን እንዴት ከየት ወዴት እንደተጻፈ ሳይታወቅ አይቀር ከሰማይ ይውረድ ከምን ይውጣ ሳይታወቅ እንዴት ነው አምላክ ቃል የሚሉት? እሺ በጫው ይሄም ትልቁ ፖይንት ነውና ሰው ያው የዕብራውያን መጽሐፊያን አይታወቅም። ይሄ ቅድም እህት ጋሊያ በደንብ አሳይተዋለች። የመጽሐፍ ቅዱስ መዝገበ ቃላት ላይ ነው እና ያለውና የዕብራውያን ጻፊያን አይታወቅም ብለው በግልጽ ያስቀምጠዋል።
በግልጽ ያስቀምጧልና አሁን ትልቁ እንድትይዙልኝ የምፈልገው ፖይንቶች አሁን ላይ ضعيف ሐዲሳቶች ቼን ኦፍ ናሬሽን አለው ሪጃሎች አሏቸው። እያንዳንዱ ሪጃሎች ደግሞ ምን አይነት ባህሪና ምን አይነት መስፈርት ማሟላት እንዳለባቸው ተዘርዝሮ የተቀመጠ ነገር ነውና እንደው እስቲ አንዳንድ ነገራቶችን ከወንድም ኤልያስ ጋር እስቲ እንመልከት። ኤልያስ እንደው ለምሳሌ ቅድምም ጋሊያ በደንብ ስታብራራው ነበርና የዕብራውያን ጻፊ ሌሎችም መጽሐፍቶች ኢቭን ራሱ አራቱ ጎስፔሎች አራቱ ወንጌላቶች ጸሐፊዎቻቸው አይታወቅም እና ይህንን አይነቱን መስፈርት እንደው ወደ ሐዲስ ብንወስደውና በሐዲስ ብንመዝነው እንደው ወደ ሐዲስ ብናመጣው አስተላላፊው ወይ ደግሞ ሪጃሉ መጅሁል ከሆነ ሁክሙ ምንድን ነው የሚሆነው እንደ ሐዲስ ተርሚኖሎጂ ማለት ነው? ይሄ በነገራችን ላይ በጣም ወሳኝ ፖይንት ነው። ልብ በሉ ቅድም ጀምሮ ሲነሳ የነበረው ነገር አለ እንትና እያነሱ የነበረው እነ እህት ጋሊያ ጭራሽ አሁን ዕብራውያን ብቻ አይደለም አራቱ ወንጌሎች ማቴዎስ፣ ማርቆስ፣ ዮሐንስ፣ ሉቃስ ከዛ በፊት የነበሩ መጽሐፍቶች እንዳለ ጸሐፊያቸው ብቻ ለመታወቅ አይደለም ግን እየተሰማው ነው። አዎ ተሰማለህ። ተቀጥለ ጸሐፊያኖቹ ብቻ አይደለም ቼን ኦፍ ናሬሽን ምንም ነገር የለውም። ልብ በላቻላ ቼን ኦፍ ናሬሽን አንድ የለውም። ጸሐፊያኖቹ አይታወቅም፣ ማን እንደሆነ አይታወቅም ጭራሽ ማለት ነው። አሁን እንደ ضعيف ሐዲስ ለምሳሌ ضعيف ሐዲስ ውስጥ على الاطلاق ማለት ነው يعني على العموم ሳይሆን على الاطلاق ከምንገልጻቸው ضعيف ነው ብለን ከምንገልጻቸው ለምሳሌ ሙብሃም የሚባል የሐዲስ አይነት አለ። ይህ ሐዲስ ላይ ለምሳሌ እኔ መጣሁኝና እኔ ኤልያስ ሐደሰኒ ረጁል ወይንም ደግሞ ሐደሰኒ ፉላን ብዬ ብናገር እገሌ የሚባለው ሰው የሆነ ሐዲስ ነግሮኛል ብዬ ብናገር እገሌ የተባለው ሰው አይታወቅም፣ ማን እንደሆነ አይታወቅም። ይህ ሰው ገባችሁ አይደለ? ይህ ሰው ምናልባት ቼን ኦፍ ናሬሽኑ ላይ አንድ ነው የማይታወቅ እንደዚህ ተብሎ የተዘገበ አንድ ነው ሊኖር የሚችለው አንድ ብቻ በመኖሩ የሐዲስ ضعيف ይባላል ሙብሃም ስለሆነ ማለት ነው። ግልጽ ነው አይደለ? እዚህ ጋር ልክ እንደከፈተላችሁ ወሙብሃሙን ما فيه راوي لم يسم ሙብሃም ማለት ራዊው ማን እንደሆነ ያልተገለጸ ነው። አንድ እንኳን ቢሆን ተቀባይነት ይሄ ضعيف ነው ይባላል። አንድ እንኳን ቢሆን ማለት ነው ያልተሰየመ ባዶ ይሆን ማን እንደሆነ የማይታወቃል። ባይብል ግን ያዳመጣችሁ ነገር ድምጼ ግን ይሰማል። ኦኬ ከተሰማ ባይብል ግን ሙሉ ለሙሉ ጸሐፊው ማን እንደሆነ አይታወቅም። ቼን ኦፍ ናሬሽኑ ማን እንደሆነ አይታወቅም። ምን አይነት ቼን ኦፍ ናሬሽን እንዳለው አይታወቅም። ከመሬት እንደዚህ ተቆፍሮ ይውጣ ከሰማይ እንደ ዝናብ ይውረድ እንዴት የመጣ መጽሐፍ እንደሆነ የማይታወቅ ነው ጭራሽ። ይህ ከመሆኑ ጋር ተቀባይነት ያገኛል። አሁን ይሄ ትልቅ የሆነ በደል ነው። አሁን የሐዲሱን ተመልክታችሁ አንድ እንትን ካለ ጸሐፊው የማይታወቅ ለምሳሌ ጸሐፊው የማይታወቅ ነው እኮ አይደለም። በቃ እኔ አንድ ከሆነ ሰው እገሌ እንደዚህ ብሎኛል ብል ቢያንስ እንኳን እኔ ይታወቃለሁ አይደለም። ኤልያስ እንደዚህ ብሏል ትላላችሁ። ኤልያስ እገሌ የሚባለው ሰው ዘግቧል ብሎ ተናግሯል ወይንም ዘግቦልኛል ብሎ ተናግሯል ሲባል እገሌ ስላልኩኝ ነው ማን እንደሆነ ያ ሰው አይታወቅም። ጀርሕና ተዕዲል እንዳይደረግ ማለት ነው። ይህ ሰው ትክክል ታማኝ ነው ወይስ ታማኝ አይደለም ተብሎ እንዳይገለጽ ማን እንደሆነ አይታወቅም። ስለዚህ ضعف ውስጥ ይገባል على الاطلاق ማለት ነው። ነገር ግን ይህ ባይብል ግን ይህ ሁላ ከዚህ ርቆ ሄዶ ከሆነ ከዚህ በላይ አንድ ቼን ኦፍ ናሬሽኑ ላይ ምንም የማይታወቅ ድራሹ ሳይኖር ሰዎች የአምላክ ቃል ብለው ኢየሱስ አምላክ ነው ብሎ ያመጡልናል። እንደ መጽሐፍ ኢየሱስ ተሰቅሏል ማርቆስ ወንጌል እንትን ላይ ዮሐንስ ወንጌል እንትን ላይ ብሎ ያመጡ። ስለዚህ አሁን ጭራሽ ሊገናኝ የማይችል ነው ማለት ነው። ግልጽ ነው አይደለ? እሺ ሌላ እዚህ ጋር መጨምረው አለ እንትና ይብኑ ቃፍ አይ ጀዛከላህ አይ በጣም እየገረመኝ ነውና ስለዚህ አብዛኛው የባይብል ጸሐፊያኖች ሙሉ በሙሉ በሚባል ደረጃ አይታወቁምና ስለዚህ ይህንን በሐዲስ ተርሚኖሎጂ መሰረት ብንመዝነው ሙብሃም የሚባለውን የضعፍ አይነት ይሰጠናል ማለት ነው። ስለዚህ ተቀባይነት አያገኝም ማለት ነው። ሱብሃንአላህ የሚገርም ነው አይደለ? በጣም እንጂ ሱብሃንአላህ። እና እሺ ሌላስ? መርሐባ። እሺ ሌላኛው ደግሞ
እንግዲህ የተገኙት አብዛኞቹ ኮዴክሶች ማለት ነው ጥንታዊ ብራናዎች በተለይ አዲስ ኪዳንን ብንመለከት ቼን ኦፍ ናሬሽኑን እንደው ያው የጸሐፊው ሙሴ ነው ተብሎ ስለሚታሰብ እንደነሱ እንትን ማለት ነው። ግን ሙሴ ከሞተ ከ1400 ዓመት በኋላ ነው እንግዲህ የተገኘው ማለት ነው ለመጀመሪያ ጊዜ የመጀመሪያው ደክታ እና በመካከላቸው የዚህን ያህል ጋፕ ስፋት አለና በሐዲስ ተርሚኖሎጂ መሰረት ይሄ ቢመዘን ደግሞ እንዲህ በመካከላቸው ይህን አይነት ጋፕ ያለ የሆነ ታይም ላይ መጥቶ ይሄ ሙሳን የጻፈው ብሎ የሆነ መጽሐፍ አንስቶ የሆነ ሰው እንትን ቢል ምን አይነት ሁክም ነው የሚኖረው በሐዲስ ደረጃ? ይሄ ደግሞ አኺ ኢልያስ ሚዩት ነህ። አይሰማም? እሺ አሁን እዚህ ጋር እየከፈትኩኝ እንዳሳያችሁ። እሺ አሁን ይሄ ከሐዲስ እንትኖች ውስጥ ሙንቀጢዕ የሚባል ነገር አለ። አሁን ሙንቀጢዕ ታሪፍ ሲያደርጉት ምን ይላሉ መሰላችሁ? አሁን አንዴ ቆይ ድገሙ፣ በደንብ ትኩረት ያደርጋችሁ አዳምጡ። አሁን ያሁን በተመለከተ ሙሴን በብሉይ ኪዳን በተመለከተ ያብራራውን አንዴ ድገሙ። እናንተ በደንብ አድርጋችሁ ትኩረት አድርጋችሁ አዳምጡኝ። ቀጥል ኢብኑ ቃፍ። መርሐባች ያው እንደሚታወቀው ተውራትን ወይም ደግሞ ቶራን ኦልድ ቴስትመንትን የጻፈው ሙሴስ ነው ተብሎ ይታሰባል። በተለይ አምስቱን መጽሐፍቶች ማለት ነው። እንግዲህ የመጀመሪያው የግሪክ ሰብቱጀንት የተገኘው ሙሴ ከሞተ ከ1400 ዓመታት በኋላ ነው። እንግዲህ ምን ያህል ጋፕ እንዳለ ተመልከቱ። ሙሳ ያለው በ1400 ቢሲ ነው። ዘንድ ደግሞ ይሄ አዲሱ ኮዴክሱ የተገኘው ከ400 እስከ 300 ባለው ጋፕ መካከል ነው። እንግዲህ ይህን ያህል የ1400 ዓመት ምናምን ክፍተት አለ። ይሄ ሁሉ ማለት ነው በሙሳና በተገኘው የግሪክ ሰብቱጀንት መካከል ማለት ነውና ይህ አይነቱ የአዘጋገብ ሂደት ወይም ደግሞ ይህ አይነቱ መረጃ በሐዲስ ተርሚኖሎጂ መሰረት ምን አይነት ሁክም አለው የሚለውን ነገር በጣም አሪፍ። አሁን ካያችሁት በጣም ረጅም የሆነ ሰንሰለት ጥሶ አልፎ ነው እንትን ከዚያ ከብዙ ዓመታት በኋላ አይታችኋላ ከ1400 እስከ 400 ቢሲኢ ድረስ ማለት ነው። ይህ ሁላ ባዶ ሆኖ ከዚያ በኋላ ነው የተዘገበው። አሁን ይህንን ማለት ነው እንደ ሐዲስ መሰረት ያው ስናየው ለምሳሌ ሙንቀጢዕ የሚባል የሐዲስ አይነት አለ። ታሪፉን ሲገልጹ ምን ይላሉ? ማ ሰቀጠ ሚን አስና ሰነዲሂ ራዊን ፈአክሰረ ለይሰ ዐለ ተዋሪ። ሰነዱ ላይ አሁን ይሄ ለምሳሌ ኢብኑ ቃፍ ክፈተው አንዴ እንደ ቼን ኦፍ ናሬሽን አድርጋችሁ አስቡት። እንደ ቼን ኦፍ ናሬሽን አድርጋችሁ ወይንም ደግሞ እንደ ሰነድ አድርጋችሁ አስቡት ይሄኛውን። አሁን ይሄ ሁላ የዘለለ አይደለም እላችሁ። ለምሳሌ አሁን ይህንን በቁጥሮቹ ቦታ ሰዎች ቢሆኑ እነዚህ ለምሳሌ 1000 የሚለው ላይና 800 የሚለው ላይ ይህ ሰው ባዶ ነው፣ እዚህ ጋር ተቆርጧል ማለት ነው። ለምሳሌ ቀይ ያሰመረላችሁ ላይ ተቆርጧል። እዚህ ጋር ሰነዱ ወይንም ደግሞ ዘገባው ላይ ማን እንደሆነ አይታወቅም። አሁን ይህ የሐዲስ አይነት ሙተሲል ባለመሆኑ ضعيف ሐዲስ ይባላል። አሁን ባይብል ግን ይህ ሁላ ሁለት ብቻ አይደለም እኮ ይህ ሁላ እኮ ነው። በጣም ብዙ ዓመታት እኮ ነው ባዶ ነው፣ ሙሉ ለሙሉ ባዶ። አሁን ሙንቀጢዕ ራሱ ይከፈላል ለአራት ማለት ነው። አሁን እዚህ ጋር ሙንቀጢዕ ተብሎ ለምሳሌ እዚህ ጋር ምን አለ? ሙዕደል አለ። ማ ሰቀጠ ሚን አስና ሰነዲህ ኢስናኒ አው አክሰር ዐለ ተዋሊ። በተከታታይ ለምሳሌ አሁን እዚህ ጋር 800 ያስቀመጠው አለ አይደለ? 800 እና 700 ላይ ሁለቱ ከተቆረጡ ምን ይባላል? ሙዕደል ይባላል። በተከታታይ ሁለት ሲቆረጡ ማለት ነው ሰነዱ ላይ። እነዚህ ሁለት በመቆረጣቸው ምን ይባላል? ضعيف ይባላል። ሁለቱ ብቻ በመሆኑ። ባይብል ግን ይህ ሁለት ብቻ እኮ አይደለም፣ በጣም የብዙ ክፍለ ዘመናት ባዶነት ነው ያለው ባይብል። ይህ ከመሆኑ ጋር ምን ይሉናል? የአምላክ ቃል ነው ብለው ያቀርቡልናል ባይብልም ማለት ነው። እዚህ ቁርአንን እንትን ሐዲስን ግን ከተመለከታችሁ ሙዕደላውን ሁለት ተከታታይ ሙርሰል የሚባል አለ። صح ታቢዒ ኑሮ ከታቢዒዩ በላይ ያኒ ሰሐቢዩ ሙንቀጢዕ ሲሆን ሙዓለቅ የሚባል አለ። ዘጋቢው አለ ከሱ በላይ ያለው ሳይዘገብ ሲቀር እነዚያን ሁሉ ሙንቀጢዕነት ስላለባቸው ምን ይባላል? ضعيف ናቸው ተብለው ተቀባይነት አያገኙም። አንድ የተቆረጠ በመኖር ቼን ኦፍ ናሬሽኑ 20 ምናምን ሰው ለምሳሌ ሐደሰኒ እንትና ብሎ 20 ምናምን ሰው ያለው ዘገባ ላይ አንድ የተቆረጠ መሃል ላይ ካለው ሙተሲሉ ሰነድ አይደለም ضعيف ነው ይባላል። ስለዚህ ተቀባይነት የለውም እንደ እስልምና። ባይብል ግን ሙሉ ለሙሉ የማይታወቅ የሆኑ ሳለ ለክፍለ ዘመናት ደግሞ ባዶነት ተናውጦት ሳለ የአምላክ ቃል ተብሎ እንኩ ብሎ ያቀርቡልናል።
فأي الفريقين أحق بالأمن የሚለውን ጥያቄ ደግሞ እናቀርብላችኋለን። እስቲ ፍርዱ ለራሳችሁ ተውት። እንቀጥል አኺ። መርሐባ እንግዲህ እንደተመለከታችሁት ነው። ይህ ብቻ አይደለም። በነገራችን ላይ እያንዳንዱን የባይብል ክፍሎች ብትመለከቱ በመካከላቸው የተያያዘ ቼን ኦፍ ናሬሽን የለም እና ይህም እንግዲህ ሙሉ በሙሉ በሚባል ደረጃ ኦልድ ቴስትመንትም ኒው ቴስትመንትም በሰነዱ በመቋረጡ እንኳን በዚህም ምዘና ወደ ضعፍ ወይም ደግሞ ወደ እንዳይቀበል ያደርገዋል ማለት ነው። ይህም ጭምር። እሺ እንቀጥል። ሌላኛው ደግሞ ባይብል ላይ አኺ ኤልያስ ብዙ ኮንትራዲክሽኖችን እናገኛለን፣ ብዙ ግጭቶችን እናገኛለን እና አንዱ የዘገበውን አንዱ አይዘግብም፣ አንዱ የዘገበውን ሌላኛው በሌላ በጣም በሚጋጭ መልኩ አድርጎ የሚዘገብበት ሁኔታ አለ። ኢቨን ራሱ ለምሳሌ የኢየሱስ ክርስቶስ አስተምሮት ከጳውሎስ ጋር ሲጋጭ በጣም በትልቁ ሲጋጭ እንመለከታለን እና አሁን ለምሳሌ ኢየሱስ ክርስቶስ ድህነት የሚገኘው በስራና እንዲሁም ደግሞ በእምነት እንደሆነ ሲናገር ጳውሎስ ደግሞ አይ እምነት ብቻ ነው የሚያድነው የሚል አይነት አስተሳሰብ አለው። ሌሎች ግጭቶችንም እንመለከታለን እና ይህ አይነቱ ለምሳሌ በሐዲስ ይህንን ተርሚኖሎጂ ብናመጣ እንዴት ነው የሚታየው? ስለዚህ ይህንን እስቲ በሐዲስ ተርሚኖሎጂ እንዴት ይታያል ማለት ሁለት የተለያየ ሐሳቦች ያላቸው ሐዲሶች ቢኖሩ በሐዲስ እንዴት ነው የሚመዘነው? እስቲ እሱን አብራራለን። ይህም በጣም ገራሚ ፖይንት ነው። በነገራችን ላይ አኺ ምን መሰለህ፣ አሁን ያው መጀመሪያ ሁለቱን ከማነጻጸራችን በፊት አንድ የሆነ እንደ ቅድመ ገለጻ የምገልጸው ነገር አለ። እሱ ምንድነው? አላህ ተባረከ ወተዓላ ቁርአን ላይ ካስተዋላችሁ ምንድነው የሚለው? አፈላ የተደበሩን አልቁርአን ወለው ካነ ሚን ዒንዲ ገይሪላህ ለወጀዱ ፊህ እክትላፈን ከሲራ ይላል። ቁርአንን አያስተነትኑትም እንዴ? ከአላህ ውጪ ከሌላ አካል የመጣ ቢሆን ኖሮ ይሄ ቁርአን እርስ በርሱ የሚጋጭ በጣም ብዙ የሆኑ መልእክቶችን ባገኙበት ነበር ይላል። የአምላክ ቃል በመሆኑ አንድ መጽሐፍ የአምላክ ቃል መሆኑ ከሚረጋገጡበት ነገሮች መካከል አንዱ ምንድነው? እርስ በርሱ የማይጋጭ መሆኑ ነው። እርስ በርሱ ሊጋጭ አይችልም። አሁን ባይብልን ከضعيف ሐዲስ ጋር እንኳን ባናነጻጽረው እርስ በርሱ የሚጋጭ ነገር መኖሩ በራሱ የአምላክ ቃል እንዳልሆነ ማሳያ ነው። ብሎም ተቀባይነት እንደማያገኝ እንኳን ማሳያ ነው። እርስ በርስ የሚጋጩ ፖይንቶችን ኢንሻአላህ ቆይቶ የሚገልጹላችሁ ወንድሞች አሉ። አሁን የኔ ፖይንት ይህ አይነቱን ለምሳሌ አሁን ወደ ضعيف ሐዲስ እንኳን የضعيف ሐዲስ አይነት ለምሳሌ ሙንከር የሚባል እዚህ ጋር የምትመለከቱት ሙንከር የሚባል የሐዲስ አይነት አለ። እሱም ሲገልጹት ምንድነው? ለምሳሌ تعريفه ይሉና هو الذي خالف راويه المعروف لدى المحدثين አንድ ራዊ ወይንም አንድ ዘጋቢ አለ። ለምሳሌ አንድ ዘጋቢ አለ ሙሐመድ ወይንም አህመድ ቢባል አንድ ዘጋቢ አለ። ይህ ዘጋቢ ሙሐዲሶች በሆነ መልኩ የገለጹትን ተኻልፎ ሲመጣ ነው፣ ተጋጭቶ ማለት ከነሱ በሌላ መልኩ ሲዘገብ። ለምሳሌ እንበልና እዚህ ባለነው ሰዎች ምሳሌ እንስጥ። ለምሳሌ ኢብኑ ቃፍ ምን አለ? የዛሬው ፕሮግራም ለምሳሌ ضعيف ሐዲስ ቪኤስ ባይብል የተባለው ፕሮግራም ከምሽቱ 3 ሰዓት ነው አለ። ግልጽ ነው አይደለ? እዚህ ደግሞ ያለነው ሁላችንም እኔ፣ ኢልያስ፣ ኡስታዝ ሳላ፣ ፋሩቅ፣ ሌሎች እህቶች አይ ፕሮግራሙ 2 ሰዓት እኛ 3 ሰዓት ነው አለ፣ እሱ ደግሞ 3 ሰዓት ተኩል ነው አለ። በዚህ ጊዜ የእርሱ ንግግር ከኛ ንግግር ጋር ተጋጭቷል። አንደኛ ነገር የእሱ ንግግር ምናልባት ታማኝ የማይሆን ሰው ሊሆን ይችላል። ይህ ከመሆኑ ጋር ከኛ ተቃርኖ መጣ። ይህ አይነቱ ምን ይባላል? ሙንከር ይባላል። ጭራሽ የተወገዘ ገይሩ ማዕሩፍ ማለት ነው። ሙንከር ሁለት አይነት፣ አንዳንዶች ሙንፈሪድ የሚለውን መልእክት ይሰጡታል፣ አንዳንዶች ደግሞ በዚህ መልኩ ይገልጹታል። ስለዚህ አሁን ኻልፉ በመምጣቱ ምን ይባላል? ضعيف ይባላል ማለት ነው። በዚህ ጊዜ አሁን ይሄ አይደል ተቀባይነት የለውም በእስልምና። ግልጽ ነው አይደለ? ተቀባይነት የለውም። ባይብል ግን አንድ ብቻ እኮ አይደለም፣ ሙሉ ለሙሉ መጽሐፍት እኮ ተጽፎበታል። እርስ በርሱ የሚጋጩ ፖይንቶች እያንዳንዱ በጣም ብዙ። ጳውሎስ አሁን አንዳንዶች ከአምላክ ዘንድ የመጣለት መልእክት አለ ብለው እንደሚገልጹት እንደዚህ ተብሎ ከአምላክ ታግዞ የጻፈው መጽሐፍ ነው ብለው ያምናሉ። ከኢየሱስ ጋር የሚላተም እርስ በርሱ የሚጋጭ በጣም ብዙ ነጥቦችን ያነሳል ጳውሎስ። ግልጽ ነው አይደለ? ይህ አሁን እንዴት ነው ልንቀበለው የምንችለው? ضعيف ሐዲስ እንኳን ከሱ ይሻላል። ግልጽ ነው አይደለ? እና ይሄን ሙንከር በዚህ አይነት መልኩ ይገልጸዋል። እና ከዚህም የባሰ ነው ብንለው ምንም ግነት ላይ ሆን ይችላል ማለት ነው። አይ ቲንክ ሐሳቡ ግልጽ ነው። ኢብኑ ቃፍ አለ። አይ ቲንክ ኔትወርክ አሰጥቶታል። ያ ኔትወርክ ነው እስኪመለስ ድረስ
እንግዲህ እዚህ ጋር እያሳዩን ያሉት ነገር ምንድን ነው? ዑለሞቻችን ሐዲስን ሰሂህ ለማድረግና ዳዒፍ ለማድረግ የሚጠቀሙትን ሚዛን መጽሐፍ ቅዱስ ላይ ሲመጣ መጽሐፍ ቅዱስ ከዳዒፍ በታች ሆኖ ነው እየተገኘ ያለው። ምክንያቱም ለምሳሌ ሙርሰል የሚለውን ወይ ሙንቀጢ የሚለውን ሐዲስ ዑለሞቻችን ሬት ሲያደርጉ ወይ ግሬድ ሲሰጡት ሁለት ሪጃሎች መካከል ላይ ካሌሉ ነው። ሁለት ወንዶች ወር ደግሞ አስተላላፊዎች፣ ሁለት አስተላላፊ ካሌለ ሐዲሱ በጣም ዳዒፍ ይሆናል። ዳዒፍ አለ፣ ዳዒፉን ጅደን አለ አይደለ? በጣም ደካማ የሚባል ሐዲስ አለ። ከዛስ በጣም ደካማ የሚባል አለ። ዊክ እና ቬሪ ዊክ የሚባል ነገር አለ። ሁለት ሰዎች ከመካከል ላይ ከጎደሉ በሙሴና በመጽሐፉ መካከል ያለው ትውልድ ግን አመቱ ራሱ 1100 ዓመት ነው። አንዱ ሰውዬ 50 ዓመት ቢኖር ስንት ነው የሚሆነው? 1000 ዓመት 50 እንትን ቢኖሩ ከመቶ ምናምን በላይ ነው አይደለ? ትውልድ የሚቋረጠው ከመቶ ትውልዶች በላይ መካከላቸው ላይ ጋፕ አለ። እኛ እኮ ሐዲስ ዳዒፍ የተባለው ሁለት ሰዎች መካከል ላይ ሲቋረጡ ነበረ። ሁለት ሰዎች መካከል ላይ ከተቋረጡ አንድም ከተቋረጠ ሐዲሱ ዳዒፉን ጅደን መውዱዕ ይባላል። ታዲያ መቶ ሰዎች መካከል ላይ የጎደሉት መጽሐፍ ቅዱስ ዳዒፍ ሊባል ይችላል? አይችልም። እንዴት ነው የሚችለው? ቅዱሱ መቶ ሰው መካከል ጋፕ አለ። ታዲያ ይሄ እኩል ዳዒፍ ሊባል ይችላል ከዚህኛው ሐዲስ ጋር? አልባኒ ዳዒፍ ካለው ሁለት ሪጃሎች ከጎደሉት መጽሐፍ ጋር እዛ ጋር ያለው 1000 ሰው 100 ሰው የጎደለው ከዚህ ጋር እኩል ዳዒፍ ሊባል ይችላል ወይ ስንል አይችልም። ቁርአንን እንደዚህ ለመተቸት ምናምን የሚሞክሩትና ከዳዒፍ ሐዲሳቶች እንኳን ለመወዳደር የማይችሉ ማለት ነው። ኢቭን ራሱ ከመውዱዕ ከሆኑ ሐዲሳቶች ጋር እንኳን ባይብል ሊወዳደር አይችልም። ምክንያቱም መውዱዕ ሐዲስ ወይም ደግሞ በጣም የወረደ በቃ የተቀጠፈ የመጨረሻ ቅጥፈት የሚባሉ ሐዲሳቶች ሐዲሱን መትኑን ራሱ መጣ ቼን ኦፍ ናሬሽን የለውም ምንም ማለት ነውና ይሄ በጣም ያሳዝናል። ይሄንን እንደው የፈጣሪ ቃል ነው ተብሎ መቀበል እጅግ በጣም ያሳዝን ነገር ነው። እና እስቲ አንድ ደግሞ ነገር አለ በጣም የሚያጀበኝ ኢላ ምን መሰለ፣ አንዳንድ ጭማሪዎች አሉ። አሁን ኮዴክሶች ላይ ስንመለከት ጥንታዊ ብራናዎች ላይ የተገኙት ማለት ነው እነ ኮዴክስ ቫቲካነስ ላይ ምናምን ስንመለከት አንዳንድ እንትኖች የሉም፣ ተቆርጦ ወጥተዋል። ለምሳሌ ዮሐንስ ወንጌልን አይ ቲንክ ምዕራፍ 8 ይመስለኛል ቁጥር 1 እስከ 8 ያለው የለም። እንዲሁም ደግሞ የማርቆስ ወንጌል ላይ ያለው ማለት ነውና እንደዚህ የሌሉ በኦሪጂናሉ በሆነ ወይ ደግሞ በመጀመሪያ ላይ በተገኙት መጽሐፍቶች ወይ መደከታቦቶች ላይ ያልተገኙ ጽሁፎችን በኋላ ላይ ተጨምረው እንደ አዲስ አርት ተደርገው አዲሽናል ሌተሮች ተጨምረውበት መገኘታቸው በሐዲስ ተርሚኖሎጂ ይሄ ምን አይነት ሁክም አለው ብለህ ታስባለህ? እስቲ ይሄም በጣም ወሳኝ የሚባል ፖይንት ነው። አሁን እንትና ማን ነው ጭማሪ ነው ያለው? አሁን ያው አስቡት፣ የአምላክ ቃል አምላክ እንዲህ ብሎ ተናግሯል ብሎ አንድ ሰው ሲያቀርብልህ የኔ ንግግር ለምሳሌ እሱ ላይ እንደ ጭማሪ ሆኖ ሲቀርብ አስቡት። የትኛው የሆነ እኮ ሎጂካል ሆኖ አንድ ሰው ሲያስበው የሚያስኬድ ነገር አይደለም በጭራሽ። አሁን ለምሳሌ ይሄ ሙድረጅ የሚባል የሐዲስ እንትን አይነት አለ፣ ከዳይፍ ሐዲስ የሚመደብ ማለት ነው። አሁን ይህ ታሪፉን ሲገልጹት أن يوهم الراوي فيدخل في سند الحديث أو متنه ما ليس منه سندو لاي ወይንም ደግሞ መትኑ ላይ እንበልና ለምሳሌ አንድ ምሳሌ ልስጣችሁ። ሰነድ ላይ ለምሳሌ ኤልያስ ከኢብኑ ቃፍ፣ ኢብኑ ቃፍ ከሳላ፣ ሳላ ከፋሩቅ የሚለው ሰነድ ላይ
መሀል ላይ ለምሳሌ ከኢብኑ ቃፍ ቀጥሎ እኔ ስናገር መወዳን አስገባዋት። መወዳ በሰነዱ ላይ የሌለች ሲሆን ማለት ነው። አሁን የዚህ አይነቱን ምን እንለዋለን? ሙድረጅ እንለዋለን። ጭማሪ ነች። ስለዚህ አሁን ይሄ እቺ አንድ ጭማሪ እንኳን አንድ ጭማሪ ስላለች ምን ይባላል? ይህ ሐዲስ ሙድረጅ ሆነ ضعيف ይባላል ማለት ነው። አንድ ጭማሪ ብቻ ስለተካተተ አንዴ ባይብል አንተ አንድ ቃል ብቻ ነው እንደ ጭማሪ ያመጣው ባይብል ላይ አንድ ቃል ብቻ ነች። እንትንና ግራንት ልናደርጋቸው እንችላለን። እንደሱ ከሆነ ችግር አይ ከضعيف ሐዲስ ይሻላል እንላቸው እንችላለን። አንድ ብቻ ነው እንደ ኢብኑ ቃፍ አንድ ቃል ነች አይደለም። ከ8 እንግዲህ እስከ በጣም ብዙ ነው። ብዙ ቨርሶች ናቸው። እንደው ትልቅ ታሪክ ነው በክርስትናው ዘንድ እጅግ በጣም የክርስቶስ እዝነት ምናምን ይታይበታል ተብሎ ከሚወሩ ታሪኮች መካከል ነው። አንድ ሙሉ ታሪክ ነው ኦልሬዲ እና በጣም ብዙ የሆነ አዲስ ስያሜ እናውጣለታል። እሱ ምን እንበለው? የሆነ ሙሉ በሙሉ የለም። እኔ ጃለው ከተገኘለት እንደው የሆነ ስያሜ ማውጣት አለበት። ለማንኛውም እንደዚህ ነው። ያኔ ሙሉ ለሙሉ ጭራሽ የማይታወቅ አይነት ነገር ነው። ሱብሃንአላህ እንትን የተጨመረ ሙሉ ለሙሉ ሲጨመር ደግሞ ግፍ ነው የሚሆነው። በጣም የአምላክ ቃል አሁን ضعيف ሐዲስ እንኳን አንድ እንኳን ሲጨመር በቃ ይሄ ጭማሪ ያለው ተብሎ ተቀባይነት የለውም ነው። አይታላ እዚህ ጋር አንድ እንኳን ሲጨመር አሁን ሙሉ ለሙሉ እኮ እንደ አዲስ እንደ አንድ ሙሉ ገጽ እንዴት ነው የሚጨመረው? አንተ እንዴ ምንድነው የምትለኝ? ብሎ ቃል እኔ ምልክ እሺ ቆይ ጸሐፊው ተናጋሪ ወይም ደግሞ ያስተላለፈው ሰውዬ ደግሞ ስብዕናው ያላማረ ከሆነ ወይም ደግሞ ብዙ ወንጀላቶች ላይ የሚሳተፍ ከሆነ ታማኝነቱ ላይ ወንጀል መስራቱ ላይ የአላህን ህግጋት መተላለፉ ላይ እንደዚህ አይነት ክፍተቶች ቢኖሩበት አሁን ለምሳሌ በሐዲስ ስንወስደው ሪጃሎቹ መካከል እንደዚህ አይነት ነገር ቢገኝ ለምሳሌ ሐዲሱን የዘገበው ሪጃሎች መካከል ያልሆነ የጎደፈ ስብዕና ቢኖረው ለምሳሌ እንትና ጳውሎስን ብትመለከተው በሮሜ 3:7 ላይ ውሸት ለእግዚአብሔር ክብር ሲባል መዋሸት እንዳለበት ነው እና እንደዚህ አይነት ነገራቶችን ይገልጻልና ያው ጳውሎስ ደግሞ 14 ደብዳቤዎችን ጽፏልና በተጨማሪም ደግሞ እንደነሱ ክሌም ከሆነ መዝሙረ ዳዊትን መኃልየ ሰለሞንን የጻፉት እንግዲህ እነዛ ነቢያቶች ናቸው ተብሎ ይታሰባልና የነሱን ባህሪ ደግሞ ስናጠና በጣም የወረደው ነው እናገኘዋለንና ይህንን እንደው በሐዲስ ተርሚኖሎጂ እንውሰደውና ቢመዘኑ እነዛ አካላቶች እንደው ተቀባይነት ያገኛሉ። እንደዚህ የሰው ሚስት እያማገጡ በጣም የሚሰቀጥጡ ወንጀሎችን እየሰሩ ሰዎችን በመጋዝ እየተረተሩ በጣም እየሰከሩ እየጠጡ ምናምን እንደዚህ አይነት የሚያስጠላ ነገር እየሰሩ እንዴት ነው ሐዲሶቻቸው ተቀባይነት ያገኛሉ ወይስ መትሩክ ነው የሚሆኑት? ምን ትላለህ? አሁን ለሚሆነው ነብዩ ዳዊት አመጣልኝ። ለምሳሌ ግን እሱን ከመናገራችን በፊት እስቲ አንድ ያቀረቡትን ለምሳሌ የሰሩት አንድ ወንጀል ለምሳሌ እሺ ጳውሎስ ውሸት ብለሃል ሮሚ መልእክቱ ላይ ምዕራፍ 3 ቁጥር 7 አካባቢ ላይ ገልጾታል። እሺ ለምሳሌ ሌላ አንድ ጥቀስልኝ። ለምሳሌ የሰሩት ምን አለ? ነብያት ተብሎ ጸሐፊያን ተብሎ የሰሩት እስቲ ሌላ ምን አለ? የሰሩት ምን ሌላ እስቲ ሌላ ለምሳሌ ዳዊት የሰው ሚስት አማግጧል። የሰው ሚስት አይቶ በሰገነቱ ላይ ሲመላለስ እና የሰው ሚስት አማግጧል። ቆይ እንዴ እሱ አሁን ጸሐፊ ነው ተብሎ ይቀርባል ማለት? እሱ አሁን መዝሙረ ዳዊት የሱ ጽሁፍ ነው እንግዲህ ያው እንደነሱ ክሌም ከሆነ ኦፍኮርስ አይደለም፣ ግን ያው እንደነሱ ክሌም ከሆነ ያው ዳዊት ነው የጻፈው ተብሎ ይታሰባል። ግን ያው እሱ የሰራው ነገር ኢቨን ራሱ የሰዎችን ሸለፈት አስቆርጦ ለእንትን ሲሰጥ ነበረ እንደ ጥሎሽ ማለት ነውና እንደዚህ አይነት ስብዕና ካላቸው ሰዎች ሐዲሳቶች ይዘገቡ ነበር። እስቲ እንደው በትንሹ ከታሪክም ለምሳሌ አሁን ይኸው አኺ ይሄኛው አሁን ይሄ አሁን እስቲ ልገልጽልን ነው አይ መረጃ ለመክፈት ያለው ነው። ይሄ መጽሐፈ ሳሙኤል ላይ ያለው 11 ከ2-4 ያለው ይሄ ታሪክ አለ። አንዲት ሴት ገላዋን ስታጠብና ማየት ነው ይሄ ነገር አለና ይሄ አይነቱ ባህሪ ያለው አካል ሐዲሱ ይያዛል ወይ? እንደው መጽሐፉ ጽፎ እንኳን ቢሰጠን ይሄ መጽሐፍ ጽፍ ያለውኝ ብሎ እንደዚህ አይነት ወንጀል እንደዚህ አይነት ውርደት እየሰራ እንዴት ነው በሐዲስ አንተ ያውቃ እንዴ? አንዴ ላሳይህ ሙቃፍ አሁን መትሩክ የሚባል የሐዲስ አይነት የእንትን አይነት ማለት መትሩክ አሁን መትሩክ ማለት የተተወ ማለት በቃ ሙሉ ለሙሉ የተተወ ነው መትሩክ ውስጥ ማለት ነው። አሁን መትሩክ የሚባለው እንደዚህ ያው የሰዎችን እንትን ምንድነው
ምንድነው ስሙ ይሄ የቆረጠ ከሌሎች ሴቶች ሚስት ካላቸው ሴት ምናምን እኛ እንኳን ለመግለጽ እንኳን የሚያሳፍረን የሆነ ተግባር የሚያደርግ አሁን ይሄንን ተውና መትሩክ የሚለውን መትሩክ ውስጥ የመደቡት ምን አይነት መሰለም ማረዋሁ አራዊ አልሙሰፍ بشدة الغفلة በጣም ገፍላ ያለበት በቃ ገፍላ ያለ ዝንጉ የሆነ ሰው ችላተኛ የሆነ ሰው እንደዚህ ያለ ሰው ማለት ነው። ወይም ደግሞ ውሸታም የሆነ ሰው ለምሳሌ ሙሉ ለሙሉ ውሸታም ሊሆን ይችላል፣ ወይ ደግሞ አልፎ አልፎ የሚዋሽም ሊሆን ይችላል፣ ወይ ደግሞ ፋሲቅ የሆነ ፊስቅ ውስጥ የሚመደቡ ነገሮች ለምሳሌ የሚካተቱ በቃ አመፀኛ የሚባል ሰው ለምሳሌ ምን አለ ሐሜተኛ ወይንም ውሸታም የሆነ ሰው በቃ እንደዚህ ያሉ ወንጀሎች የሚሰራ እንደዚህ ያለ ነገሮችን አሁን እዚህ ጋር ሽደት الغفلة ብለው እኮ አካተውታል። እዚህ ጋር በጣም ገፍላ ያለበት ማለት ነው። ይህንን አሁን እንደዚህ ያለ ሰው ማለት ነው ሲናገር የሆነ ንግግር ለምሳሌ አሁን 24 ሰዓት በቃ ገፍላ ዝንጉ ሆኖ ውሎ የሚያደርሰው መጥቶ የሆነ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ሲል ምናልባት ከንቀልፉ በህልሙ ያየውን መጥቶ ተናግሮ ሊሆን ይችላል የሚል ጥያቄ ያስነሳል። እና ይህንን ጥያቄ ሊያስነሳ ስለሚችል ምን ይባላል? አይ አንተ መትሩክ ነው ይባላል። ያንተ ንግግር የተተወ ነው፣ መትሩክ ነው፣ በቃ ተመላሽ ነው ይባላል። ገባ? ተቀባይነት የለውም እንላለን። አሁን ከዚህ ርቀት አልፎ ሄዶ እንዴ ጭራሽ ዝሙት ነው ያልከኝ አንተ እንደሱን እያልከኝ ያለው ኢብኑ ቃፍ አራው የሰው ሚስት እስቲ ቆይ አንዴ ማስረጃውንማ አሳየኝ። ካልሆነማ እንዴት ያለ ማስረጃ እናወራም። ባይዘው ይሄ ያው የሚታወቅ ታሪክ ነው። እንግዲህ አንድ ማስተዋል ያለብህ ነገር ይህ አካል ላይክ በጣም የተከበረ እግዚአብሔር እንደ ልቤ ብሎ ያሞገሰው ሰው ነውና አስበው እስቲ በሪጃሎች አንዱ ሪጃል እንደዚህ አይነት ስብዕና ይኖር ሐዲስ እንኳን ከሱ ሊዘገብ ይቅርና ሰዎች መጥተው እንኳን ከሱ ቂራትን ይቀራሉ አይቀሩም እኮ። ኤኒሃው እሺ መጽሐፈ ሳሙኤል ካለ ምዕራፍ 11 ቁጥር 2 ጀምሮ ብታነበው በሰገነቱ ላይ ይመላለሳል ዳዊት ማለት ነውና አንዲት ሴት ገላዋን ስትታጠብ ያያል። ሴቲቱ መልካም ነበረች ባይዘው ማየቱ ራሱ አጮልቆ ማለት ነው። አስበው እስቲ ያ ጀማዓ አንድ ብታስተውሱት ታሪክ አለ አይደለ? የኢብኑ ማንነው የኢማሙ ሻፊዒ ሸከውቱ ኢላ ወኪዒ አን ሱኢ ሒፍዚ ፈአርሸደኒ ኢላ ተርኪል መዓሲ። ሒፍዛቸው ትንሽ እየቀነሰባቸው ሲመጣ ወኪዕ ለሚባለው ሼኻቸው ሄደው ይህንን ነገር ይነግሯቸዋል። ያ ሼኽ እንደዚህ ሒፍዚ እየተቀነሰብኝ መጣ ሲል ፈአርሸደኒ ኢላ ተርኪል መዓሲ፣ ማዕሲያ እየሰራ ከሆነ አቁም ብለው መሩትና የሰሩት ነገር ምንድን ነው ሲባል እንደው መንገድ ላይ እየሄድኩኝ እያለ ንፋስ ገልጦባት አንዲት ሴት ባቷን አስቡት እግሯን ጫፍ ማለት ነውና በጨረፍታ ሳላስበው አየሁኝ ነው። በቃ ከባሮ ወንጀል ብለው ያሰዋት እሷን ነውና አስቡት። የዚህን ያህል ነበር የወለሞጃችን ተነቃቂና እዚህ ጋር የምትመለከቱት ዳዊት እንግዲህ አጮልቆ አይቶ ለዛውም ገለዋን ስትታጠብ አይቶ አላረፈም። ባይዘው በጣም በሚያሳዝን ሁኔታ ማለት ነውና ቤርሳቤ ነው የምትባለው ያስመጣታል። እሷንም ወደ እርሱ ትገባለች። ከርኩሰቷ ነጽታ ነበርና ከእርሱ ጋር ትተኛለች። ሴቲቱም ባይዘው ታረግዛለች። ኢብኑ ዚና ማለት ነው የዚና ልጅ ሚስት ባለቤት ያላት ትዳር ያላት ኦሪዮ ይባላል ባሏ ያስረግዛታል። እንግዲህ ያስረግዟትም ያው ወደ ዳዊትም አርግዣለሁ ብላ ላከችበት ምናምን ነገር ያለ ታሪክ ይከተላል። ይሄንን ብቻ አይደለም የሚሰራው ዳዊት ባይዘው ሸለፈት የ200 ፍልስጤማውያን ሸለፈት ማለት ያኒ በቃ ወንዶች የሚለዩበትን መሳሪያ ቆርጦ ለሚስት ለማግባት አምጥቷል ማለት ነው። በሚያሳዝን ሁኔታ አስባችሁታል። እንዲህ ቆርጦ ለንጉሱ አቅርበዋል 200 ሸለፈት። እና እንደዚህ አይነት የወረደ ስብዕና ያላቸው ነቢያቶች መጽሐፍትን ጽፈዋል ወይም ደግሞ የሆነ ነገር ጽፈው ለእናንተ ሰጥተዋል ቢባሉ ይሄ በሐዲስ ተርሚኖሎጂ ቢመጣ መትሩክ እንዴት ነው እስቲ መትሩክ ነው ብንል በቃ እሱ ውሸታም ነው ብለን በቃ ነገሩ ተቀባይነት የለም። አንዴ ይሄ እኮ ጭራሽ ሌላ ስቴፕ እኮ ነው። ጭራሽ ነብይ ኢብኑ ቃፍተው እንጂ የሆነ ታሪክ ታስታውሳለህ? ኢማሙ ሻፊዒ አይ ቲንክ ቡኻሪ ይመስሉኛልና የሆነ ሐዲስ ሊዘግቡ አንድ ሰውዬ ጋር ይሄዳሉ። ትዝ ይላል ታሪኩ። እና ፈረሱን ያታለዋል ምግብ እየሰጠ እና ሊቀበለው ነው እንግዲህ ሐዲስ እሱ ጋር በጣም ብዙ ሐዲስ አለ ምናምን ተብሎ ምናልባት ታሪኩን ካልተሳሳትኩኝ እና ፈረሱን እንዲገባለት ወደ ቤቱ የተወሰኑ ምግቦችን ይዞ እንዲህ እየሰጠው ፈረሱ እንዲከተለው ያደርጋልና ፈረሱም እየተከተለው ይሄዳልና ኢማም ሻፊዒ አዩትና ማለት ኢማም ቡኻሪ ያዩትና
የሰውዬ ለእንስሳት እንኳን እዝነት የሌለው እንስሳትን በዚህ ልክ የሚያታልል ለነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ታማኝ ሊሆን አይችልም ብለው ነው ጥለውት የሄዱት ማለት ነው። ምንም እኮ አላረገም። እንደዚህ አይነት ወጥረገጥ ተግባራቶችን እኮ አይደለም የሚፈጸመው። አስቡ እንግዲህ ያቺ ነገር በማድረጉ ብቻ የእሱ ያው ሲስተማቲካሊ እንስሳውን ማታለሉ ነው በሱ ቤት እና ጥሎት ነው የሄዱት ሐዲሱን ከሱ ሳይዘግቡ እና የዚህን ያህል ነበረ ጥንቃቄያቸው። ግን አስቡት እንደዚህ አይነት ስብዕና ያላቸው ሰዎች መዝሙረ ዳዊት የሚባል ትልቅ መጽሐፍ ጽፎ መጥቶልሃል ቢባል እንዴት ነው ሊቀበለው የሚችለው? አዎ አሁን ባይሆን አንድ የቤት ስራ መስጠት አለብን። ኢብኑ ቃፍ አሁን ለእነዚህ አይነት መጽሐፍ ስያሜ አሁን ባይብል ጋር እንትን ሐዲስ ጋር እንኳን አይወዳደርም። ያው እሱን አሁን አይተናል። ባይሆን እንትን አምጦ የሆነ ስያሜ መስጠት አለብን። አሁን እንደዚህ አይነት አሁን ምን ልንለው እንችላለን የሚለው ስያሜ ማውጣት አለብን። እንትን ልንለው ቢባል ይሻላል ወይስ እንትን ቢባል ይሻላል የሚለው ላይ ማውራት አለብን። ይሄ በጣም አይደለ እንዴ? ኢብኑ ቃፍ ሌላ ስቴፕ ስለተኪለ መትሩክ እኮ እንደው መትሩክ እኮ የሚባለው ኢቨን ራሱ እኮ ይሄ ሱኡ ጀህሊ የመሐፈዝ ችሎታው ሲቀንስ እንደውም አንዳንድ የሚደባለቅበትም አይነት ሰው ከሆነ የሚዋሽም እንደው ዝም ብሎ ራሱ ውሸት ለምዶበትም ቢሆን እንኳን መትሩክ ደረጃ እኮ ይደርሳልና ይሄ እኮ ከመትሩክ እንዴ ቀደም አይታችኋል። አህለ ሱና ከሆነ በጣም እምነቱ የተቃና ሆነስት እስካልሆነ ድረስ እኮ ሐዲሱ ከሱ አይዘገብም። እንኳን እንደዚህ አይነት ከባባድ የአላህን ህግጋቶች እየተላለፈ ይቅርና ማለት ነው። ስለዚህ በዚህ የደኢፍ አይነት ምዘና እንኳን ባይብል የሚያልፍ አይደለም። ጳውሎስን ብትመለከቱት በተመሳሳይ መልኩ ውሸታም ነበር፣ ይዋሽ ነበር፣ ይቀጥፍ ነበር፣ ይቀጣጥፍ ነበር። ኢየሱስ ያላለውን ይል ነበረ። ያላስተማረው ያልተገለጠልን ነገር ተገለጠልኝ ሲል ነበር። በሮሜ 3:7 ላይ እንደው ለእግዚአብሔር ክብር ሲባል መዋሸት እንዳለበት ይናገራል። እንደዚህ አይነት ውሸታም የሆኑ ሰዎች ደግሞ መትሩክ ናቸው። መትሩክ ደግሞ ደዒፍ ነው ማለት ነው። ተግባባን? የዱዕፍ ደረጃ ራሱ ባይብል አይደርስም የምንለው በምክንያት ነውና እስቲ ለምትጨምረው ነገር ካለ ጨምርና እንጨርስ። ኢብኑ ቃፍ አሁን እንዳልከው አስለን እንትኖቹ ራሱ መሐዲሶቹ ራሱ አይደነግጡ። አሁን የዳዊትን ስራ ቢሰሙና ዳዊት የሆነ ነገር ጽፏል ምናምን ቢባሉ ሐቂቃ በጣም ነው የሚደነግጡት። ወላሂ ቢላህ ምናምን የሚሉን የሚመስል ይሳስበው ራሱ ማለት ነው። እንዲህ አይነት ወንጀል ሰርቶ አስበኳል በዛች በትንሽ ነገር እንኳን ሐዲሱ አይሆንም ብለው ዳይፍ የሚያደርጉ ኢማሞች በዚህ ደረጃ ደግሞ አስባችሁታል። ይሄን ያክል ከባድ ወንጀል እንግዲህ እንደተመለከታችሁት ባይብል አንዱንም እንኳን እያሟላ አይደለም እስካሁን ባየነው ማለት ነው። በየትኛውም በኩል በሰንሰለት በኩል በማን ተያይዞ መጣ ብለን ስናይ ምናልባት ዳይፍ ሐዲስ የተወሰኑ ሰንሰለቶች ኖሮት የሆነ ቦታ በማቋረጡ ምክንያት ይሆናል ዳይፍ የተባለው ማለት ነው። ነገር ግን ወደ መጽሐፍ ቅዱስ ግን ስንመጣ ጭራሽ የምን ሰንሰለት የምን ምንድነው ጭራሽ የሚባል ነገር የለውም። ጭራሽ ከናካቴው ጸሐፊው አይታወቅም። እሺ በዚህ በኩል ደግሞ መጽሐፉ ጸሐፊው ወንጀል ከሰራ ጥቃቅን ነገራቶችን ምናልባት ጋፍላ ካለበት መዘናጋት የመሳሰሉ ነገራቶች ያጠቃውሱ ከሆነ ዳዒፍ ይባላል ብለን ስናይ እንደ መጽሐፍ ቅዱስ ደግሞ ጭራሽ በቃ ሰው ማይተገብራቸውን የዘቀጡ ተግባራቶች ጭምር የሰሩ ሰዎች በጣም አስቀያሚ ስራ የሰሩ ሰዎች ጽፈው እናገኛለን። ስለዚህ በየትኛው መስፈርት ብናየው ዳይፍ ሐዲስ ያለፈባቸውን መንገዶች እንኳን ደጃፋቸው ጋር አልደረሰም ማለት ይቻላል ባይብል ማለት ነው። እና ኢንሻአላህ ቀጥሉችን ሐሳብ ለመጨመር ነው። አይ ቲንክ እኛ እንኳን አሁን ጨርሻለሁ እኔ በኔ በኩል ያሉት ሐሳቦች ለጊዜው ማለት ነውና ከሰዓቱም አንፃር አላኩላል ያው ለማሳየት የሞከር ነው ባይብል እንኳን ከቁርአን እንደው ከሰሂህ ሐዲስ ከሐሰን ሐዲስ ይቅርና ከደዒፍ ሐዲስ እንኳን ለመወዳደር ብቁ እንዳልሆነ ነው ያየን ያለ ነው። ከቅድም ጀምሮ ብዙ አይነት የደዒፍ ሐዲሳቶች አይነቶች አሉ። ሙብሀም፣ ሙንቀጢዕ፣ ሙንከር፣ መትሩክ፣ ሙድረጅ፣ መውዱዕ የሚባሉ በጣም ብዙ አይነት የደዒፍ ሐዲሳቶች አይነቶች አሉና እያንዳንዱን ስንመዝነው ባይብልን ወድቆ እናገኘዋለን እና የዚህን ያህል ደረጃ እንኳን መድረስ እንደማይችል በደንብ አድርገን ተመልክተናል። አይ ቲንክ ስለዚህ ክርስቲያኖች ከዛሬ በኋላ ቁርአን ወይስ ባይብል የተጠበቀው ቁርአን ወይስ እንትን እያላችሁ ከመጣችሁ መጀመሪያ መጨረስ ያለባችሁ መንጋ ነው ደዒፍ ሐዲስ ወይስ ባይብል የሚለው ጋር ነው እንጂ ቁርአን ጋር ጭራሽ አይደርስም። እናንተ የያዛችሁት ክታብ እጃችሁ ላይ ያለው መጽሐፍ ማኑስክሪፕት ጭራሽ ሊወዳደር የማይችል ነገር ነው ማለት ነው። ከዛሬ በኋላ ውይይት ጥሪ ምናምን ስትጠሩ ደዒፍ ሐዲስ ወይስ ባይብል ብላችሁ ነው የምትጠሩት ማለት ነው። እሺ ስትወያዩ ምናምን እንደውም ከመጣ ሐሳቡ ከመጣ
ሞች ምንድነው ያቀረቡልን? መጽሐፍ ቅዱስ በሐዲስ ቴርሚኖሎጂ በሙስጠላሁል ሐዲስ ሲመዘን ምንድነው ደረጃው ነው አይደለ? ለፈው ኢማም ሙስሊም ተመዝኖ ነው ያለፈው። መጽሐፍ ቅዱስ ሲመዘን ምድቡ ከምንድነው ሲባል ዳይፍ ሊባል አልቻለም። ዳይፍ የሚባል ደረጃ ሊሰጠው አልቻለም። ከዳይፍ ሐዲስ በታች ሆኖ የተገኘው። ስለዚህ ዳይፍ ሐዲስ ወይስ መጽሐፍ ቅዱስ ስንል ኦብቪየስሊ ትልቁን እጅ የሚመዝነው ትልቁ ሚዛን የሚደፋው ዳይፍ ሐዲስ ነው። እኛ እኮ ዳይፍ ሐዲስን አንቀበልም አይደለ? የተጣለ ነው ሲጀመር። እንደዛም ሆኖ ግን ከመጽሐፍ ቅዱስ ይበልጣል። ይሄንን ካየን እኛ ሙስሊሞች ሰነድ ላይ ምን አይነት ጥንቃቄ ነው የምናደርገው? ሰነድ እንዴት ነበረ ተጠብቆ የመጣው የሚለውን አይደለም ቁርአንን ሐዲስን ስንቀበል ምን አይነት ጥንቃቄ አድርገንለት እንዳመጣን ወንድም ያህያ አንድ ሁለት ፖይንቶችን ያስቀምጥልናል። ያህያ መቀጠል ትችላለህ። ኦኬ ሰላም አለይኩም ወራህመቱላሂ ወበረካቱ። ኤላን ትልቁ ላይ አርጉት እስቲ። ኦኬ ቢስሚላህ ሰላቱ ሰላም ዐላ ረሱሊላህ። ወንድሞች እንግዲህ በርካታ ሀሳቦችን አንስተዋል። ቁርአንና ማነው የضعيف ሐዲሶች እንዴት ከመጽሐፍ ቅዱስ ጋር ሊወዳደሩ እንደማይችሉ በጣም በሰፊው አንስተውታል። ያው ያልተነሱ ሀሳቦች ሄዱ ማለት ይቻላል። ግን ምናልባት ከሰነድ ጋር በተያያዘ አንዳንድ ነጥቦችን ላንሳና ልዝጋ። የመጀመሪያው ሰነድ ምንድነው በሚለው ዙሪያ ወንድም ኢብኑ ቃፍም አልፎበታል። ያው ሰነድ ማለት አንድ ሐዲስ ሲመጣ ያ ሐዲስ እስከ ረሱል አለይሂ ሰላቱ ሰላም ድረስ ከማን እየተወራ እንደመጣ የሚነገርበት ነው። ለምሳሌ ሐደሰኒ ያለ ሲመጣ በአንድ ሐዲስ ላይ የዛ ሐዲስ ሰነዱ ማን እንደሆነ እየነገረ ነው ማለት ነው። በጣም የሚገርመው ነገር እንደ እስልምና ሰነዱ ብቻ በቂ አይደለም። አንድ ሐዲስ ላይ ሰነዱ ብቻ ስለመጣልን አንቀበለውም። ነገር ግን ሰነድ ውስጥ ያሉ ሰዎች ስማቸው እነማን ናቸው? እከሌ ማን ነው? ለምሳሌ ሐደሰኒ ለምሳሌ የሆነ ሐዲስ ነው ሐደሰኒ አባስ ኢብኑ ወሊድ ሲባል ማን ነው አባስ ኢብኑ ወሊድ የሚለው ሳይጣራ ዝም ብሎ ቀጥታ አንቀበለው። ሰነዱን ለምን መረመር ነው ማለት ለምንድነው ይህንን ያስፈልገው ካለ የመጀመሪያው ቁርአን ላይ ትእዛዝ አለ። አላህ ምን ይላል ቁርአን ላይ ያ አዩሀለዚነ አመኑ ኢን ጃአኩም ፋሲቁን ቢነበኢን ፈተበየኑ አንዱ የሆነ ነገረኛ ወሬ ቢያመጣላችሁ መጀመሪያ አጣሩ፣ ፈተበየኑ አጣሩት ይለናል። በተጨማሪ ደግሞ ነብዩ አለይሂ ሰላቱ ሰላም ይላሉ ቢሐሰብ المرء من الكذب ان يحدث بكل ما سمع ለአንድ ሰው ከውሸታምነት ከዋሹነት ይበቃዋል። የሰማውን ነገር ሁላ ሊያወራ አንድ ሰው ከዋሹነት ይበቃዋል ይላሉ። ኢላ የከፈትክልኝ ፋይል ሌላ ነው ፋይል የከፈትክልኝ اخي ይላክልኝ ይልኛል። በቃ ከፈተው እሱ ነው። ከፍ አድርገውና እለፈው ኸይር ኢን ጃአኩም ፋሲቁን ቢነበኢን ፈተበየኑ እና ደግሞ ነብዩ አለይሂ ሰላቱ ወሰላም ከታች ሳሂህ ሙስሊም ላይ ቢሐሰብ المرء من الكذب أن يحدث بكل ما سمع አንድ ሰው የሰማውን ነገር ሁላ ማውራቱ ለአንድ ሰው ለዋሹነቱ በቂ ነው ይላሉ። ሌላ ነው ከፈትክልኝ አንተ። ለማንኛውም እሱ ነው ትክክል ነህ። እንዲሁም ደግሞ ከላይም እንደሱ እንዳሳየችው ከፋ ቢልመርኢ ከዚበን አን يحدث بكل ما سمع ለአንድ ሰው ለዋሹነቱ ይበቃል የሰማውን ነገር ሁላ ማውራት። ስለዚህ የተሰማ ነገር በሙሉ አይወራም ያሉ ነው ነብዩ አለይሂ ሰላቱ ወሰላም። እንዲህ በርካታ ሐዲሶች አሉ። እንደውም ቀደምቶች ሐዲስን ዝም ብለው እንደዚሁ ነበር የሚቀበሉት። ማለት በመጀመሪያ ላይ የነበሩት አካባቢ ላይ የነበሩት ሐዲስ ሲመጣላቸው ይቀበሉት ነበር። በኋላ ላይ ግን የሰዎች ሁኔታ እየተቀያየረ ሲመጣ ፈተናዎች እየበዙ ሲመጡ ነገር ግን ለምሳሌ አንድ ሐዲስ ሲነገራቸው ይሄን ሐዲስ ማን ይነገር ያለው ያን ጊዜ አብዱላህ ኢብኑ አባስ እዛው ላይ አንድ ጊዜ አብዱላህ ኢብኑ አባስ ለአብዱላህ ኢብኑ አባስ ዘንድ የሆነ ሰው ይመጣና ሐዲስ ይነግረዋል። እንደዚህ ያለ ቃለ ረሱላህ ያለ ሲነግረው አብዱላህ ኢብኑ አባስ አንድም ወደሱ ዞርም አላለም። እንደውም ጭራሽ አልሰማው። ከዛ ሰው ይግራ ይገባውና ያ ኢብኑ አባስ ማሊ ላ አራከ ተስማዑ ለሐዲስ ለምንድነው ሐዲስን ስትሰማኝ ማላይ ለምንድነው ሐዲስ የማትሰማልኝ ስለው ይጠቅስለታል። ከዚህ በፊትኛ እኮ ሐዲስ ሲነገረን እንሰማ ነበር። ነገር ግን በኋላ ላይ ሁኔታዎች ሲቀየሩ የሰዎች አህዋል እየተቀያየረ ሲመጣ ግን ለምን አኹዙ ሚን الناس ኢላ ማ ነዕሪፉ እኛ የምናውቀውን እንጂ መቀበል አቆምን ይላሉ። እና በተጨማሪ ደግሞ አብዱላህ ኢብኑ ሙባረክ ዝቀሩ አብዱላህ ኢብኑ ሙባረክ ምን ያለው ምናልባት ኢብኑ ቃፍ ማንስቶታል ያሳብ አንድ ሐዲስ ላይ ሰነድ የሚባል ነገር ባይኖር ለቃለ መን ሻአ ማሻ አንድ ሰው የፈለገውን ነገር ይል ነበረ።
መንሻ የፈለገ ሰው የፈለገውን ነገር ይህን ነበር ይላሉ። እና እስቲ ቀደምቶች በሰነድ ላይ የነበራቸውን አቋም እስቲ በትንሹ ለመመልከት እንሞክር። የመጀመሪያው ቀደምቶች አንድን ሐዲስ ሲቀበሉ ከሱና ሰው ካልሆነ በስተቀር አይቀበሉም ነበር። የሱና ሰው ካልሆነ የቢድዓ ሰው ከሆነ አይቀበሉትም ነበር በጭራሽ። አንድ ሰው አያዩትና ይሄ ሰውዬ የቢድዓ ሰው ነው አንቀበለውም። ለዛ ነው ኢብኑ ሲሪን የሚባሉ የአቡ ሁረይራ ደረሳ ነው ይባላል። የአቡ ሁረይራ ተማሪው ነው ይባላል። ከታቢዖች ነው። ለም የኩኑ የስአሉና አን ልኢስናድ ፈለማ ወቀዐት ልፊትነቱ ቃሉ ሰሙ ለና ሪጃለኩም ይላሉ። የሆነ መጀመሪያ አካባቢ ላይ ሰነድ አይጠይቁም ነበር። በኋላ ላይ ግን ሰሙ ለና ሪጃለኩም ማለት ጀመሩ። እስቲ ሪጃሎቻችሁን የእናንተ የዚህ ሰነድ ላይ ያሉ ሰው ወንዶቹን እስቲ ሰይሙልን፣ ማን ናቸው እያሉ መጠየቅ ጀመሩ ማለት ነው። ከዛ ፈዩንዘሩ ኢላ አህሊ ሱነቲ ፈዩኸዙ ሐዲሱ ሰዎቹ አህሉ ሱና መሆናቸው ከታየ ሐዲሳቸው ይወሰዳል። ሰዎቹ ደግሞ የቢድዓ ሰው ከሆኑ ደግሞ ሐዲሳቸውም ተቀባይነት አይኖረውም። ስለዚህ ሰንሰለት መኖሩ ብቻ ነበር፣ የሰዎቹ ማንነትም ደግሞ ይጠራ ነበር። ለውላ የአህሉል ቢድዓ ከሆኑ አይቀበሉም ነበር ማለት። እሺ የሚገርመው ነገር ቀጥሎ ያለው ሐሳብ ነው። ምንድነው? ሰውየው እስቲ የታማኝ ቢሆን ማለት ዋሾ በአንዳንድ ነገሮች የሚጠረጠር ራሱ ባይሆን ራሱ ሐዲሱ ተቀባይነት የማይኖርበት ጊዜ አለ። ምንድነው? ለምሳሌ ሰውየው በሐዲስ ላይ ዕውቀት አለው ወይስ የለውም፣ በዚህ ዘርፍ ላይ በዚህ ፊልድ ላይ ዕውቀት አለው ወይስ የለውም የሚለው ይጣራና ሰውየው ፊልድ እዚህ አካባቢ ላይ ዕውቀት ከሌለው ተቀባይነት አይኖረውም። ለዛ ነው ምን አሉ عن ابن أبي زيدان عن أبيه قال أدركت بالمدينة 100 كلهم مأمون ሁሉም ታማኞች ነበሩ ما يؤخذ عنهم من حديث ከነሱ ግን ሐዲስን አይወሰድም ነበር። ሐዲስ ከነሱ አይወሰድም ነበር፣ ተቀባይነት የለውም ነበር። ለምንድን ነው? يقال ليس من أهله ምክንያቱም የአህሉ የዚህ ባለቤት ስላሉ ነው። ከታች እንግሊዘኛውን እንትን አድርግልኝ ሚኒንግ he has no knowledge of this field የዚህ ፊልድ ላይ ዕውቀት አልነበረውም። በዚህ ፊልድ ላይ ታች ታሊቁ ላይ ማለት ነው ዕውቀት አልነበረውም። ዕውቀቱ ስላልነበረው በዚህ ፊልድ ላይ ሐዲሱ ተቀባይነት አላገኘም። በጣም ነው የሚገርመው። ሰዎቹ ታማኝ ሆኖ ራሱ በዚህ ፊልድ ላይ ዕውቀቱ ስለሌለው ተቀባይነት አልነበረው። ሌላው ደግሞ ሐዲስ ላይ የሚገርማችሁ ነገር እንግዲህ ተቀባይነት ምናምን አይደለ እንደዚህ ይሄን አነሳን አይደለ ሰዎቹ ለወንድሜ ለዘመዴ ምናምን ሐታ ለአባታቸው ወግነው አንድ ሐዲስ ይሄማ ሰሂህ ነው ከአባቴ ስለመጣ አይሉም በጭራሽ። በጣም ታማኝ ናቸው በጣም። ለዛ ነው አንድ ሰው ስለ አብዱላህ አልመዲኒ ሲያወራ فليس أحد من المحدثين يحابي في الحديث أباه አባቱን የሚያሞግስ አላየንም ሐዲስ ላይ ይባሁ ማ ሲባል በሐቅ ላይ ያሉንን አባቱን ሲያወድስ አላየንም ይላል። ወላ አኻሁ ወንድሙንም ቢሆን ወላ ወለደው ልጁንም ቢሆን ራሱ ሲያወድስ አላየንም እንዴ። وهذا علي ابن عبد الله المديني ራሱ አለ وهو امام الحديث የሐዲስ في عصري በዘመኑ ላይ የሙሐዲሶች ኢማም ነበረ፣ ታላቅ የሐዲስ ሊቅ ነበረ። ነገር ግን لا يروى عنه حرف አንዲትም حرف ከሱ አልተዘገበም في تقوية أبي አባቱን እሱን ሲያጠነካክር አባቴ ለሐዲስ ይሆናል ብሎ አንድም ጊዜ ሲያወድሱ አልታየም። እንደውም የሚገርማችሁ ነገር በል يروى عنه ضد ذلك የዛ ተቃራኒ ነበር ከሱ የሚዘገበው አባቴ ደካማ ነው ብሎ የሚያሳየው። እታች ላይ አንድ ማስረጃ አለው ከኪታቡ المجرح كتاب المجروحين من المحدثين የሚለው ላይ ምን ይላሉ? عبدالله المديني وقد سئل علي ابن المديني ተጠየቁ ስለ አባታቸው ማለት ከዛ ምን አሉ? ሳሉ غيره ሌላ ሰው ጠየቁ ምን አሉ? ከዛ በኋላ አንተ ነው ምን ጠይቅ ስላሉ ከዛ ثم رفع راسه አንገታቸውን ቀና አደረጉና هذا هو الدين ይሄ ዲን ነው አሉ። ይሄ ዲን ነው አቢ ضعيف አባቴ ደካማ ነው ብለው አባታቸው ከመሆኑ ጋር ነገር ግን ደካማነቱን ተናገሩ። ለዚህ ያሉ ሰለፎች ቀደምቶቻችን ለሐዲስ የዚህን ያልነበረ ትኩረት ሲሰጡ የነበረው ማለት ስለ ወንድማቸው ጀሪር ስለ ወንድሙ ተጠይቆ አይ ወንድሜ በሰዎች ንግግር ላይ ስለሚዋሽ በሰዎች ንግግር ላይ አነስ የሚባል ወንድም ነበረው ጀሪር ስለሱ ሲጠይቅ ወንድሜ በሰዎች ላይ ስለሚዋሽ ከሱ ሐዲስ አይጻፍም ብሎ ነበር የተናገረው። በጣም ነው ሐዲስን አንዳንድ ጊዜ ضعيف ከሚያደርጉት ነገራቶች አንዳንዱ ሻዝነት ምናምን አሉ ዝቅ አድርገው። ሻዝ ማለት አንድ ሐዲስ በሆነ ዘገባ ይመጣል አይደል? ያ ዘገባ ግን ከሱ የተሻለ ታማኝ የሆነ ሰው ጋር እሱ ጋር ተዘግቦ ከሱ ጋር የሚጋጭ ከሆነ ተቀባይነት ይኖረው ሻዝ ይባልና ይጣላል። ከታች ያስቀምጥኩላችሁም ለዛ ምናልባት ሰዓታችን ከማነሱ የተነሳ አለፍ ልበላቸው እለፈው። ሌላው ደግሞ መጅሁል ሲባል እንደዚሁ ምንድነው? ለምሳሌ የሰውየው ሐሉ ይታወቃል፣ ስሙ ይታወቃል፣ የሆነ የዘገበው ሰውዬ ይታወቃል።
ግን ሰውየው ማንነቱ አልታወቀም። ማለት ይሄ ሰውዬ ታማኝ ነው ምንድነው የሚባለው ነገር አልታወቀም። ስለዚህ በዚህ ምክንያት ምን ይሆናል? ሐዲሱ ተቀባይነት ያገኛል? ላ ይጣላል። ሐዲሱ ተቀባይነት ያገኝ። ከታች አስቀምጥኩት ነው። ከፍ በል እሱ ላይ ሐዲሱ ላይ ማለት ነው። ይኸውልህ ለይሰ ቢሸይን አሉ። የዚህ ሐዲሱን ሲያስቀምጥ መጅሁል ይኸው እንደዚህ ነው። በቃ ተቀባይነት አይኖረውም። ምናልባት ወደ ውስጥ እንዳንገባ ያለችን ሰዓት እንዳይገድበን ብዬ ነው። እለፈው። ለምሳሌ ያክል አሁን ከታች ያለው እሱ ሐዲስ ላይ ሐዲሱን ከጠቀሰልን በኋላ ነብዩ ሰለላሁ ዐለይሂ ወሰለም ካነ ኢዛ ختم القرآن جمع له ቤተሰቦቻቸውን ይሰበስቡ ነበር ይላል። ከዛ ምን ይላል? ኹላሰቱል የዚህ ሐዲሱን ምንነቱን ሲያይ ለይሰ ቢሸይን ምንም አይደለም። ያ ሐዲስ ምንም አይደለም። ምክንያቱም ወፊ ኢስናዲሂ መጅሁል ሰው አለበት የማይታወቅ ስሙ ነው እንደማይታወቅ ስሙ አይደለም የሚታወቀው የሰውየው ሐሉ ነው የማይታወቀው ማለት። ስለዚህ እንግዲህ አስቡት በርካታ አሁን ከታች ማስረጃዎችን አስቀምጬ ነበር። አንዳንድ እንደውም ሰዱቅ ሆኖ ሰውየው ራሱ ስህተት ስለሚያበዛ ብቻ የሚጣልበት ጊዜ ነበር። ከታችኛው ላይ ያለው ሰውየው ሰዱቅ ሆኖ ሰውየው ነገር ግን ከሲሩል ኸጣ ተባለ። በዚህ ምክንያት ይሄ ሰውዬ ከሱ ሐዲስ አይወሰድም። ከሱ የመጣው ሐዲስ እንዲወድቅ ነው የሆነው። በጣም ነው የሚገርማችሁ። ስለዚህ ሐዲስ ላይ በርካታ ጥንቃቄ ነበር የሚያደርጉት የነበረው ማለት በርካታ ጥንቃቄ። እንደው ጥቅሞቹ የዚህ ሐዲስ ሰነድ ጥቅሞቹ በርካታ ማንሳት እንችል ነበረ ያለችን ሰዓት። ለምሳሌ ሶስት ያክል ነው። የመጀመሪያው የሐዲሱን ተአማኒነት ማለት ደካማ ነው ሐዲሱ ወይስ የሚለውን ነገር ለመለየት ሰነድን ይለዩበታል። ሁለተኛ ደግሞ ሐዲሱን ከመበረዝ ይጠበቁበታል። ሐዲሱ እንዳይበረዝ። ምክንያቱም አንድ ሰው የሆነ ሐዲስ ሲያመጣ ከማን የተሰማው እየተባለ እየተጣራ ሲሄድ ሐዲሱ ላይ ምንም መበረዝ ምናምን አያጋጥመው። እንግዲህ ወንድሞች እስካሁን ስለ ባይብል በደንብ በሰፊ ነው ያዩት። የሆነ ሰዓት ላይ የሆነ የሰፊ ክፍተት ምናምን ታገኙበታላችሁ ምናምን ሰፊ ዘመናት ልዩነት ምናምን ይገኝበታል። በተለይ ይሄ ብሉይ ኪዳን በጣም ሰፊ ነው። እንደ ሐዲስ ቢመጣ እኮ ወላሂ ተቀባይነት አይኖረውም። አንድ ሰው መጥቶ ለምሳሌ ቁርአንን በአረብኛ ይዞ መጽሐፍ ቅዱስን በአረብኛ ይዞ መጥቶ ወንድም እስቲ ይሄ ከእንደዚህ ችግር ግን አለበት ምናምን ቢለኝ የሐዲስ መስፈርት ምናምን አስቀምጦ እንደዚህ የሚነግረኝ በሐዲስ መስፈርት ምናምን ካየሁት ማለት አዝላው ዙር ነው የምለው። ተቀባይነት የለውም። ይሄ ምንም ተቀባይነት አይኖረውም እንዴ። ምክንያቱም እንዴት የሰፊ የዚህን ያህል ዘመን ትለኛለህ እንዴ? እንኳን ይሄ አይደለም መሀል ላይ ስሙ ታውቁ የአባቱ ስም ታውቁ ምናምን ምንነቱ ካልታወቀ ምንም ጥቅም የለውም። እጥለዋለሁ እያልኩኝ ሐዲስ ላይ የሆነ ጽሑፍ አምጥቶ የሰፊ የዘመን ልዩነት አለበት ምናምን የሚለኝ ምንም አልጠቀምበትም። ይሄንን ጥቅም ላይ አይኖርም። እንደው መጽሐፍ ቅዱስ በሐዲስ ደረጃ በደካማ ሐዲስነት በዛ ቢመዘን ኖሮ በዛ ለምሳሌ ተውት ሻዝ ምናምንማ ተውት። በሻዝ ቢመዘንማ ከጥቅም ውጭ ነው የሚሆነው። ማንም አይወስደው፣ ማንም ከሰው አይቆጥርም። ያንን ሐዲስ ብታነበው ምናምን አንተ እንደ እብድ ነው የምትታየው። ማንም አይሰማም። እንዴት የሚገርማችሁ ነገር የሉቃስ አባቱ አይታወቅም ይባላል። ያው የሉቃስ ወንጌል ተብሎ በውስጡ በርካታ ሐሳቦች ይነሱበታል። የሉቃስ አባቱ አይታወቅም። ግን አንድ ሐዲስ ላይ ሰውየው ታውቆ የአባቱ ስም ታውቆ የአያቱ ስም ይታወቅ የቅድመ አያቱም ይታወቅ፣ ግን ሰውየው ሐሉ አይታወቅም ከተባለ ጥቅም ላይ አይውልም። እና ብቻ ቁርአን መጽሐፍ ቅዱስ እንደው ከባይብል ጋር ራሱ ሊወዳደር አይገባውም። ضعيف ሐዲስ ለእነሱ ቢያገኙት የእነሱ መጽሐፍ ቅዱስ የضعيفና ሐዲስን ያክል ራሱ አንዳንድ ነገሮች ቢኖሩት ኖሮ በቃ እንደ ትልቅ ነገር መያዝ ይችሉ ነበር። ትልቅ አድርገው ከኛ ጋር ራሱ ቢከራከሩበት ትንሽ ይሻል ነበር፣ ያምርባቸው ነበር። ከሳይ ሐዲስ ጋር ለምላችሁ ከضعيف ሐዲስ ጋር አንስተው በዛ ራሱ እንትን ቢሉት ትንሽ ይሻል ነበር። በቃ አረ ትንሽ ይሻላል እነዚህ ደህና ነገር አላቸው ይባል ነበር። ግን እንደዛ ራሱ አይደለም፣ ከዛ የወረደ ነው። በቃ ባይብል መጽሐፍ ቅዱስ ከضعيف ሐዲሶች ጋር ራሱ ሲወዳደር በጣም የወረደ ነው፣ ጭራሽ የማይገኝ በጣም ሰዎች ለዛ ነው ሐዲስ ላይ ቀደምቶች በጣም ጥንቃቄ አድርገው ዘግበው ደካማ ነው ያሉት ሐዲስ ራሱ ከመጽሐፍ ቅዱስ እንደሚሻል አይተናል ማለት ነው። ይችን ከጨመርኩ ይበቃኛል። ጀማ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ወንድም ያህያ እጅግ በጣም ጥሩ ነገር ነው ያስተማርከን። ያው በርካታ አዳዲስ ነገራቶችን እንደወሰድንበት ተስፋ እናደርጋለን። በሐዲስ ቴርሚኖሎጂ ሰዎች ሐዲስን በሚያስተላልፉበት ጊዜ የገዛ አባታቸው እንኳን ሲሆን አባቴ ጥሩ ሰው ነው ሐዲስን ቢያስተላልፍ ችግር የለውም አይሉ። ቀልድ የለም። አባቴ ዳኢፍ ነው ማለት ምንድነው? ሐዲስን በሚያስተላልፍበት ጊዜ አንደኛ የሐዲስ እውቀት የለውም፣ ሁለተኛ የሚረሳ ሰው ነው፣ ችግር አለበት። ስለዚህ ሐዲስን ከሱ አትውሰዱ። ከሱ የተወሰደ ሐዲስ ዳኢፍ ነው ይባላል። ከአባቴ የሚወሰደው ሐዲስ ዳኢፍ ነው። አባቱን እኮ ያውቀዋል አይደል? አባቱን ያውቀዋል።
ሁሉ ነገር ከየት እንደሆነ ስሙ ይታወቃል፣ ዘሩ ይታወቃል፣ ሁሉ ነገሩ ታውቆ ግን ደካማ ስለሆነ አባቴ ዳዒፍ ነው፣ ሐዲስ ከሱ አትውሰዱ፣ ጥንቃቄ አድርጉበት ይባላል። ወንድሜ ዳዒፍ ነው፣ አጎቴ ዳዒፍ ነው፣ ኢቭን ልጅ እንኳን ሲሆን ልጄ ዳዒፍ ነው ይባላል። እየታወቁ ዘር ማንዘርታቸው እየታወቀ ግን ዳዒፍ ነው ይባላል። ወደ መጽሐፍ ቅዱስ ስንመጣ መጽሐፍ ቅዱስ ኦርቶዶክሱም ጴንጤዎችም ካቶሊካውያኑም ተስማምተው በርካታ የብሉይ ኪዳንም ሆነ የአዲስ ኪዳን መጽሐፍት ጸሐፊያን አይታወቁም ብለዋል። ማን እንደሆነ እኛ ጭራሽ ነው ማናቃቸው ብለዋል። ታዲያ ዘራቸው ማንዘርታቸው ታውቆ ዳዒፍ የሆነው ሐዲስ አለ። ጭራሽ ደግሞ ከየት እንደመጣ ማይታወቅ የመጽሐፍ ቅዱስ ጸሐፊያን የመጽሐፍ ቅዱስ መጽሐፍቶች አሉ። ታዲያ ከሁለቱ የቱ ነው የሚበልጠው ነው? ዳዒፍ ሐዲሱ ማንነታቸው ታውቆ ዳዒፍ ተብለዋል። መጽሐፍ ቅዱስ ደግሞ ጭራሽ አልታወቀም። እኛም ማንነቱን እያወቅን ዳዒፍ ያልነው፣ እናንተም ማንነታቸውን ሳታውቁ እንዴት ነው መጽሐፉን የተቀበላችሁት? እኛ እኮ እያወቅናቸው ራሱ ሰዎቹ ችግር ካለባቸው ጥለነዋል መጽሐፉን። እናንተ ግን ያልጣላችሁት መጽሐፍ ቅዱሳችሁ ጭራሽ ማን እንደሆነ አይታወቅም። ስለዚህ በሚዛኑ መሰረት መጽሐፍ ቅዱሳችሁ የዳዒፍ ሐዲስ ደረጃ እንኳን የለውም ነው እያልናችሁ ያለ ነው። ቀጣይ ደግሞ እህት ጀስሚን ምንድነው የምታቀርብልን? እንግዲህ ብዙ ነገራቶች አይተናል። መጽሐፍ ቅዱስ ካለባቸው በጣም ብዙ ችግሮች መካከል አንዱ የሆነው የእርስ በርስ ግጭቶች ነው። የእርስ በርስ ግጭቶች ወዴት ነው የሚያመሩት የሚለውን በኋላ እኔ እሄድበታለሁ። ጀስሚን መቀጠል ትችላለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ ያ ጀማዓ? ያው የማያልቀው የባይብል ግጭት ሳይሆን ፍጭቶችን ከኔ ጋር የተወሰነ እንመልከት። ባይብል ላይ ብዙ ግጭቶች እንዳሉም እኔ በዋነኝነት ሜቢ ሌሎቹ ከሚያነሷቸው የተለየ ብዬ የማስበውን የተወሰኑ ፍጭቶችን እናያለን ማለት ነው። ከነዛም መካከል ለምሳሌ ኢየሱስ ክርስቶስ በሚወለድበት ጊዜ በዛን ጊዜ የነበረው ንጉስ ሄሮዳስ ሊገለው ፈልጎ ነበርና ሰው እንትን ይመጣለታል መለኮተ ግልጠትና ኢየሱስ ክርስቶስን ይዞ ከዛ እንዲወጣ። እንግዲህ ስናነበው የማቴዎስ ወንጌል ምዕራፍ 2 ከ17 ጀምረን ስናነበው ያንን ጊዜም በነቢዩ በኤርሚያስ ድምፅ በራማ ተሰማ፣ ለቅሶም ብዙ ዋይታ፣ ራሄልም ስለ ልጆቿ አለቀሰች፣ መጽናናትንም አልወደደችም፣ የሉምና የተባለውም ተፈጸመ ይላል። ከዛ 19 ላይ ወርደን ስናየው ምን ይላል? ሄሮዳስም ከሞተ በኋላ እነሆ የጌታ መላእክት በግብፅ ለዮሴፍም በህልም ታየው። ማን ከሞተ በኋላ? ሄሮዳስ። ኢየሱስ ክርስቶስን ሊገለው የነበረው ሄሮዳስ ምን ብሏል? ሞተዋል ማለት ነው። እሺ በግልጽ ስለዚህ በህልምም ታየው። ህፃኑንም ነፍስ የፈለጉት ሞተዋልና ተነሳ፣ ህፃኑም እናቱን ይዘህ ወደ እስራኤል ሀገር ሂድ አለው። ማን ስለሞተ? ሄሮዳስ። እርሱም ተነስቶ ህፃኑንና እናቱን ያዘና ወደ እስራኤል ሀገር ገባ አለ። እዚህ ጋር ፖይንታችንን ስንጨርሰው ምንድን ነው? ሄሮዳስን ሊገል የነበረው ንጉስ ሞቷል። ኢየሱስ ክርስቶስን ሊገል የነበረው ንጉስ ሄሮዳስ ማለት ነው። ከዛ ደግሞ የሉቃስ ወንጌል ደግሞ ይመጣና ምን ይለናል? ስለዚህም ህዝቡ በብዙ ሌላ ምስክር እየመከራቸው ወንጌልን ይሰብክላቸው ነበረ። የአራተኛ ክፍል ገዢ የሆነው ማን? ሄሮዳስ ግን ስለ ሄሮዳስ ስለ ወንድሙ ስለ ፊልጶስ እና ሚስቱ ሄሮዳስ ስላደረገው ሌላ ክፋት ሁሉ ዮሐንስን ገሰጸው። ይህ ደግሞ ከሁሉም በላይ ጨምሮ ዮሐንስን በወህኒ ያስገባው። አሁን የኔ ጥያቄ የሆነው ሄሮዳስ ታይም ትራቨል አድርጎ ነው? ከሞት ተነስቶ ነው እንደ ኢየሱስ ክርስቶስ? ኦር ደግሞ የምር እነዚህ ሰዎች በመንፈስ ቅዱስ ተመርተው ነው ይሄንን የጻፉት? ላይክ የሞተው ሰው ተነስቶ መጽሐፍ ቅዱስን ጻፈ ትሉናላችሁ? ይሻልን የሞተው ሰውዬ ተነስቶ ነው ወህኒ ቤት ያስገባው? እሺ ወደ ሁለተኛው ፍጭት ደግሞ ስንሄድ ምንድነው? የዮሐንስ ወንጌል ላይ ኢየሱስ ክርስቶስ ነው የሚናገረው። ኢየሱስ ክርስቶስ ሲናገር ምን ይላል? እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ አለ። አብም ፈጽሞ የሰጠኝ ስራ ይህንን የማደርገው ስራ አብ እንደላከኝ ስለ እኔ ይመሰክራል አለ። ቀጠለና የላከኝን አብ አለ እርሱ ስለ እኔ መስክሯል። ድምፁንም ከቶ አልሰማችሁም፣ መልኩንም
አላያችሁም አለ። ይህን የሚናገረው ማን ነው? ኢየሱስ ክርስቶስ። ምን አለ? ድምፁንም ከቶ አልሰማችሁም፣ መልኩንም አላያችሁም አለ። ኦኬ በቃ ኢየሱስ ክርስቶስ ልክ ነው። ድምፁንም የሰማ የለም ከቶም አላየውም። ከዛ ወረድ ይልና ተወዳጅ የሆነው ሉቃስ ይመጣና ምን ይላል? ህዝቡም ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ። ሲጸልይም ሰማይ ተከፈተ፣ መንፈስ ቅዱስም በአካል መልክ እንደ እርግብ በእርሱ ላይ ወረደ። የምወድህ ልጄ አንተ ነህ። ተናጋሪው ማን ነው? አብ። በአንተ ደስ ይለኛል የሚል ድምፅ ከሰማይ መጣ። ማለት ጸሐፊው ሉቃስ ነው የዋሸው ወይስ ኢየሱስ ክርስቶስ ዋሽቷል? አልገባንም። አልሰማችሁም ካለ እዚህ ጋር ደግሞ ታች ላይ መጣና የአብን ድምፅ ሰማን፣ የምወደው አንድያ ልጅ ይሄ ነው ብሎ ተናገረ አለ። ማለት እዚህ ጋር ተናጋሪው ማን ነው? አብ ከሆነ ደግሞ ድምፁን አልሰማችሁም ተብሏል ነው ወይስ? አይ ቲንክ ይመስለኛል እንትን ወይ የተነጋገሩ አይጽፉትም ይሆናል። እስቲ ተነጋግረው ምናምን ቢጽፉት ኖሮ እንደዚህ አይነት ግጭትና ፍጭት አይኖረውም ነበረ። ሶ አንደኛ ይመጣና የአብን ድምፅ ከቶ አልሰማችሁም ብሎ ሲለን ኢየሱስ ክርስቶስ ሌሎቹ የወንጌል ጸሐፊያን ደግሞ ይመጡና ኧረ እንዴ አብ እኮ የምወደው አንድያ ልጄ ነው ብሎ ተናግሯል እያሉ ይነግሩናል። በጣም ደስ የሚለኝ ሌላኛው ደግሞ የማቴዎስ ወንጌልን እንመልከት። የማቴዎስ ወንጌል 27 ከቁጥር 4 ጀምሮ ስናነባው ይህ ስለማን ነው የሚያወራው? ስለ አይሁዳ አሳልፎ ስለሰጠው ኢየሱስ ክርስቶስን አሳልፎ ስለሰጠው አይሁዳ ማለት ነው። ንጹሕም ደም አሳልፌ በመስጠቴ በድያለሁ አለ። እርሱ ግን እኛስ ምን አድርጎናል? አንተ ተጠንቀቅ አሉት። ብሩንም በቤተ መቅደስ ምን ብሎ ሄደ? ጥሎ ሄደና ታንቆ ሞተ። እሱ ይመስለኛል። እዚህ ጋር ደግሞ የሐዋርያት ስራ ላይ ደግሞ የጻፈልን ሰውዬ ምን ይለኛል? ከእኛም ጋር ተቆጥሮ ነበርና ስለዚህም አገልግሎቱን ታድሎ ነበር። ይህም ሰው በአመፀ ዋጋ ምን አደረገ? መሬት ገዛ። ስለዚህ ወይ ከሞት ተነስቶ ከመታነቁ በፊት ነው መሬት የገዛው፣ ኦር ደግሞ መሬት ገዝቶ ሄዶ ታነቀ፣ ወይም እኔ አላቅም። ብቻ ግን እዚህ ጋር ጥሎ ሄደ እና ከዛ ታንቆ ሞተ ሲለን እዚህ ጋር ደግሞ መሬት ገዛ አለ። እሺ እዛ ጋር ታንቆ ሞተ ነው የተባለው አይደለ? ከዛ እዚህ ጋር ደግሞ ምን ይላል? በግንባሩም ተደፍቶ ከመካከሉ ተሰንጥቆ አንጀቱ ሁሉ ተዘረገፈ። አላሁ አክበር። ይሄ ግጭትም ፍጭትም አይደለም፣ ከዛም በላይ ነው። በቃ የሆነ ባይብልን ወላሂ ላይክ ታይም እንቆጥብ በሚለው ባይብልን ስንመለከት በጣም በብዙ ከመቶ በላይ የሚቆጠሩ ግጭቶች አሉት። ከመቶ በላይ የሚቆጠሩ እንደነዚህ አባባል እንደ መጽሐፍ ቅዱስ ጸሐፊያን አባባል ላይክ ከመጀመሪያው ጀምሮ ሲጀምር እህቶችም ማሻአላህ ተባረከ ረህማን ወንድሞችም ጠቅሰውታል። ባይብል አብዛኞቹ የሙሴ ጸሐፊ ይባላል። የሙሴ ጸሐፊ ጭራሽ ሙሴ እንዳልጻፈው ሙሴ ሞተ ይለንና ከዛ በኋላ ግን ታሪኩ ስቲል ይቀጥላል። የምራችሁን ነው? ላይክ ሁሌ እንደምንለው ታይም ትራቨል እያደረጉ ነው ወይስ እንደ ኢየሱስ ክርስቶስ ሞት እንድል አድርገው ተነስተው ነው እየጻፉ ያሉት? ጸሐፊው አይታወቅም እየተባለ ትመጡና ነው የጻፈው እኮ ሙሴ ነው ብላችሁ ትገግማላችሁ። አረ እዚህ ቦታ ላይ ነው እሱን መጻፍማ ሙስሊሞች ናቸው የጻፉት ትሉናላችሁ። ታዲያ እሺ መጽሐፍ ቅዱስ የምር የተጻፈው እንደናንተ አባባል መጽሐፍ ቅዱስ የተጻፈው በመንፈስ ቅዱስ ተገልጦላችሁ ደግሞ መንፈስ ቅዱስ ተመርታችሁ ከሆነ የጻፋችሁት መንፈስ ቅዱስ ይሳሳታል እንዴ? አይ በቃ ማለት እንግዲህ ይሄ ግልጠተ መለኮት ከነበረው ደግሞ መንፈስ ቅዱስ ተገልጦላችሁ ከነበረ መንፈስ ቅዱስ ተሳስቷል ማለት ነው። በቃ መንፈስ ቅዱስ ራሱ ለእናንተ የሚያስተላልፍላችሁ ወይም አንዳችሁ ጋር የሚመጣው መንፈስ ቅዱስ እና ሌላኛቸው ጋር የሚመጣው መንፈስ ቅዱስ በጣም የተለያየ ስለሆነ የተጋጨና የተፋጨ ነገር ነው። ስለዚህ መጽሐፍ ቅዱሱ አንዱ ከአንዱ አንደኛው 1000 ሰው አለ ሲል ሁለተኛው ጋይድና 800 ነው ሰው ያለ ይለናል። አንደኛው መሬት ላይ ተዘርግፎ ሆዱ ምናምን ነገር ሲል አንደኛው ይመጣና ነው ታንቆ ነው የሞተ ይለናል። መጽሐፍ ቅዱስ የኢየሱስ የአምላክ ቃል ከነበረ መጽሐፍ ቅዱስን የጻፉት ጸሐፊያኖች የእውነት በመንፈስ ቅዱስ ተሞልተው ከነበረ የጻፉት እነዚህ ሁሉ ግጭትና ፍጭቶች ለምን መጡ? የአምላክ ቃል ከነበሩ በመንፈስ ቅዱስ ተመርተው ከነበረ የጻፉት እነዚህ ሁሉ ግጭቶች ምንድን ናቸው? ኢቭን ባይብል ላይ እኮ ግጭት አለ ብለን ስንላቸው የእነሱ መልስ ምንድን ነው የሚሆነው? አይ ነው የቁጥር ከሆነ ችግር የለውም ጸሐፊዎች ስለሚለያዩ ነው። እውነታችሁን ነው። መች ኢቭን ቁጥርስ ቢሆን
ቀልድ ነው እንዴ? የተያዘው እኮ አንድ ድርሰት መጽሐፍ አይደለም፣ ወይም ደግሞ የልብ ወለድ ታሪክ አይደለም ጽፋችሁ ያመጣችሁት። የአምላክ ቃል ብላችሁ ልታስተምሩን፣ የአምላክ ቃል ብላችሁ ይህ መመሪያ ነው ብላችሁ የያዛችሁት መጽሐፍ ነው አይደለ? የቁጥርስ ቢሆን ኢቭን የስምስ ቢሆን የሞተን ሰው ሞተ የሚባለውን ሰው ተነስቶ እስር ቤት አስገባ እያለ አይ ኖ አይደለም አልተሳሳተም ትሉናላችሁ። ስለዚህ ወጣም ወረደ አዘለም አቀፈ በግራም ነፈሰ በቀኝ ባይብል ይጋጫል አይደለም ይፋጫል፣ በቃ ከሚባለው በላይ የአምላክ ቃል አይደለም። ይሄ በመንፈስ ቅዱስም ቢሆን ተመርቶ የጻፉት ቃል አይደለም። ዛሬም ነገም እንደምንለው በጣም ጀነት በጣም ሰፊ ናትና ኑ አብረን ጀነት እንግባ። በቃ መፋለስ የሌለበትን መጋጨት የሌለበትን እስልምና ኑ ተቀላቀሉ፣ ቁርአንን አንብቡት፣ ሰላም ታገኛላችሁ። ስለዚህ ባይብል አይጋጭም ብላችሁ የምትሉ ከሆነ በሚሊዮን የሚቆጠሩ ጥቅሶች አሉ። ሰዓት ለመቆጠብ እነዚህ ጥቅሶች ከበቂ በላይ ናቸው። ካበዛውባቸው አፉ በሉኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰሉ አለ ነቢ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰለላሁ ዐለይሂ ወሰለም። እሺ ጥሩ ፖይንቶችን ነው እህታችን ጃስሚን ያነሳችው። እንግዲህ እንደሰማችሁት የመጽሐፍ ቅዱስ ኮንትራዲክሽን መጽሐፉ እንዳይታመን ከሚያረጉ ነጥቦች መካከል አንዱ ነው። መጽሐፍ ቅዱስ ይጋጫል ስንል በነገራችን ላይ ለነፍስ ነው የሚፈላለገው። ለነፍስ ግጭታቸው ኦቨር ሄዶ ሰዎቹ ሊገዳደሉ ነው የሚፈላለጉት እና እንደዚህ አይነት መጽሐፍ እንዴት ነው ተአማኒ ሊሆን የሚችለው? በምንም አይነት ተአምር መጽሐፉ የአምላክ ቃል እኮ ቀርቷል። ይሄ እንትን ነው ሌላ ታሪክ እኮ ከዛ ደረጃ ወርዷል። ኦኬ ከአምላክ ደረጃ ወርዶ ታች ሆኖ ጭራሽ ደግሞ የሚታመንም አይደለም ነው። ለምሳሌ አንድ ነገር ልንገራችሁ። የአምላክ ቃልነቱ ቀርቶበት የታሪክ መጽሐፍ ቢሆን የታሪክ መጽሐፍነቱ ራሱ ትክክል አይደለም ነው ያለ ነው እንጂ የአምላክ ቃል ነው አይደለም ያወራ። ጭራሽ ከዛ ደረጃ ወርዶ ተራ መጽሐፍ እንኳን ቢሆን ይሄ በተራነቱ እውነት ነው ወይስ አይደለም ነው። ለምሳሌ አንድ ዓለማዊ መጽሐፍ አለ ገበያ ሄዳችሁ መገዙት አይደለ? የማትስ መጽሐፍ ሊሆን ይችላል፣ ጂኦግራፊ ሊሆን ይችላል። መጽሐፉ የአምላክ ቃል አይደለም፣ ግልጽ ነው። ጂኦግራፊ መጽሐፍ ነው፣ ግን ልክ ነው ወይስ አይደለም የሚል ነገር ይታያል። ልክ ከሆነ ልክ፣ ልክ ካልሆነ ልክ አይደለም። አይታችኋል። መጽሐፍ ቅዱስም የአምላክ ቃልነቱ ቀርቶበት ልክ ነው ወይስ አይደለም ብለን ስንመዝነው ልክ ሳይሆን ቀርተዋል። የሆነ እንጋጭ ብሎ የተነሱ ነው የሚመስለው። ኢንቴንሽናሊ ሆን ብለው መጽሐፍቶቻቸውን ሊያፋጩ የጻፉ ነው የሚመስለው። ድንገት የተጋጩ አይደለም እኮ የሚመስለው። ሆን ብለው ለምን እናጋጨውም ብለው የተነሱ ነው የሚመስለው። ለምን እናፋጫቸው ነገራቶች እነዛ የሚመስሉት እና ይሄ ነው ከሐዲስ ጋር የሚፎካከረው። ጭራሽ ዳይፍ ሐዲስ እኮ እኛ ዳይፍ ሐዲስ የለን። የእኛ ዳይፍ ሐዲስ እኮ ጥንቃቄ አለው። እኛ መጽሐፍቶቻችን ዳይፍ ሆነው ጥንቃቄ ተደርጎላቸዋል። ዳይፍ ራሱ የሆነ መጽሐፉ ጥንቃቄ አለው። ዳይፍ ሐዲስ እንኳን ይሄ እንዴት ነው ዳይፍ ሊባል የሚችለው? ይሄ እንዴት ነው ዳይፍ የሚባለው እንዴ? ጭራሽ እኮ ነው የማያመጣው። ባይሆን መውዱዕ ሐዲስ አላህ ምስክሬ ነው ከመውዱዕ ሐዲስ ጋር ቆይ መውዱዕ ለምን መባል እንደማይችል አንድ ምሳሌ ልስጣችሁ። እስቲ ማን ነው ካሜራ ሊከፍትልኝ የሚችለው ከእናንተ ውስጥ? ግሩፕ ላይ ቅድም አሁን ከነገና ግሩፓችን ላይ ላድርግላችሁ ወደታች ላምጣላችሁና ይህን ፎቶ እስኪ አንዴ ታግ የማረገውን ፎቶ ድጋሚ ክፈቱልኝ። ግሩፕ ላይ አሁን የጻፍኩትን ድጋሚ ክፈቱልኝ። መውዱዕ ሐዲስ ጋር ሊፎካከር ይችላል፣ ግን መውዱዕ ሐዲስ ትንሽ ይበልጠዋል። ለምን እንደዚህ እያልኳችሁ እንደሆነ በምሳሌ ልስጣችሁ እንዳትወጡ። አንዳችሁ ካሜራ ክፈቱልኝና ግሩፕ ላይ ፖስት ያደረኩትን አሁን ኢብኑ ቃፍ ይሄ አሁን ስለዚህ ጉዳይ ነገራችኋለሁ። ቆይ አንድ ጊዜ ትልቁ ላይ ላድርግ ለብቻ ትልቁ ላይ ላድርግ። ቆይ ይሄ የከፈትኩላችሁ መውዱዕ ሐዲስ ነው። የተከፈታላችሁ ምንድነው? መውዱዕ ሐዲስ ነው። ዑምደቱል አሕካም ምናምን ብለው ኤዲት አደረጉ። ከላይ በኩል ያቺ ቅንብር ናት። ይሄ የተጻፈው እስቲ ፋጢማ፣ ይሄ ሐዲስ የተጻፈው በፈረንጆቹ 2020 ላይ ነው። የዛሬ 5 ዓመት ነው። ከዛ ውሸት እንዳይመስል ደግሞ ዑምደቱል አሕካም ብለው ጽፈዋል። ዑምደቱል አሕካም ሲጀመር 3 ቅጽ የለውም ኪታቡ ይታወቃል። ዑምደቱል አሕካም 1 ቅጽ ነው።
460ኛው ላይ የሚገኘው ሐዲስ ደግሞ ከእናንተ መካከል አንዳችሁ የሚፈርድ ከሆነ ይላል ዑምደቱል አሕካም ኪታብ 460ኛው ሐዲስ ከእናንተ መካከል አንድ ሰው ለፍርድ ሲወጣ ፈራጅ ሲሆን ሲናደድ እንዳይፈርድ ይላል ሐዲሱ። ተናዳችሁ እንዳትፈርዱ ይላል ዑምደቱል አሕካም ኪታብ ላይ። ከላይ ያለው ቁጥር ዝም ብለው ነው ያስቀመጡበት። ከታች ያለው ይሄ ሐዲስ አሁን ስህተት ነው የሚመስለው፣ ስህተት ሐዲስ አይደለም የሚመስለው። የተጻፈው መቼ ነው ካላችሁ በፈረንጆቹ 2020 ላይ ነው። ቢማና የዛሬ 5 ዓመት ላይ የተጻፈው ናሬትድ ባይ አነስ ብኑ ማሊክ። ማን እንደጻፈ ነግራል። ናሬትድ አነስ ብኑ ማሊክ አይ ሄርድ ዘ አፖስትል ኦፍ አላህ ፒስ ብለሲንግ አፓን ሂም ምናምን ካለ በኋላ አንድ ክሊክ አድርገው እንደዛ ካለ በኋላ ኦኬ፣ አንድ ጊዜ ክሊክ ታደርገዋለህ። ኢብኑ ቃፍ አለ። ኦኬ ኦኬ፣ አይ ቲንክ ተደውለውበታል። ክርስቲያኖቹ ህዝበ ሙስሊሙን ለማናደድ የዛሬ 5 ዓመት የጻፉት ዝም ብሎ ተራ ጽሁፍ ነው። ይሄ ተራ ጽሁፍ ከመጽሐፍ ቅዱስ ጋር በጣም ተመሳሳይነት አለው። ኦኬ፣ አሁን እሱ የሚከፍትላችሁ ዝም ብሎ ሐዲስም አይደለም። የዛሬ 5 ዓመት ዝም ብለው ሙስሊሞችን ለማናደድ ለምን አናናድዳቸውም ብለው የጻፉት ነው። ይሄ አሁን ዝም ብሎ ተራ ነገር ከመጽሐፍ ቅዱስ ጋር ተመሳሳይ ነገር አለው። ይሄ አሁን ለማበሻሸቅ ክርስቲያኖቹ ሙስሊሞችን ለማበሻቅ ማን እንደጻፈው ነገራቸዋለሁ። ዑምደቱል አሕካም ይሄ ነው መጽሐፉ። ግን 460ኛው ሐዲስ ስትከፍቱ አንደኛ መጽሐፉ አንድ ነው። ሹፉ አንድ መጽሐፍ ነው፣ አንድ መጽሐፍ ነው። አይታችኋል። ዑምደቱል አሕካም ሲጀመር ኪታቧም አንድ ኪታብ ናት። ይኸው እዚህ ጋር ያለችው። እነሱ ግን አያውቁም። 3ኛ ምናምን ብለው ጻፉ፣ ማስረጃ ምናምን ብለው ማለት ነው። ከላይ ዑምደቱል አሕካም ቮሊዩም 3 ይላል። ከየት መጥቶ ቮሊዩም 3 ይላሉ። አይታችኋል። ቅንብር እኮ ነው። ቮሊዩም 3 የሚባል ነገር የለውም ዑምደቱል አሕካም ጋር። 460ኛው ሐዲስ ምንድነው የሚለው? ከእናንተ መካከል አንድ ሰው ሲፈርድ ከተናደደ እንዳይፈርድ፣ ተናዳችሁ በትክክል ላትፈርዱ ትችላላችሁ አለ ዑምደቱል አሕካም 460ኛው። እነሱ ምንድነው ያደረጉት? ናሬትድ ባይ አነስ ብኑ ማሊክ፣ አነስ ብኑ ማሊክ እንዲህ አለ። አይ ሄርድ ዘ አፖስትል ኦፍ አላህ ሴድ፣ የአላህ መልእክተኛ እንዲህ አሉ። እዛ ሴድ አላህ ወሳታን፣ አላህ ሰይጣን ነው። አሁን እነዚህ ሙስሊሞቹ ለማናደድ እኮ ነው። ሐዲሱ እንደዛ አይልም። ሙስሊሞቹ ለማናደድ ይህን ጻፉ። የጻፉ ማን ነው ብላችሁ ከጠየቃችሁኝ አንድ መላቅጡ የጠፋው የኦርቶዶክስ ዲያቆን ዮሴፍ የሚባል ልጅ ነው። ያ ቃል ምናልባት እየሰማኝ ከሆነ ዮሴፍ፣ አንተ ራስ እየሰማ ከሆነ ዮሴፍ ነው ይህን የጻፈው። ቴሌግራም ላይ ኡስታዝ ዮሴፍ ነው፣ ኡስታዝ ዮሴፍ እባላለሁ ብሎ ነው እንትን የሚያደርገው ዲያቆን ነው ልጁ። ይህንን ጽፏል። አንድ ተጨማሪ የጻፈው ሐዲስም አለው። 2 ሐዲስ ነው የጻፈው። 2 ታዋቂ ሐዲስ ጽፏል። አንደኛው ይሄ ነው ለማበሻሸቅ ሰውን ለማናደድ የጻፈው ነው ይሄኛውና አንድ ተጨማሪ የጻፈው ሐዲስ አለ። ስሙ ዮሴፍ ነው። ዲያቆን ነገር ነው። ኦርቶዶክስ ነው ልጁ። ክርስቲያኖች ከነዘር ማንዘርቱ ያውቁታል። አባቱን ያውቁታል። ቤተሰቡን ምናምን ያውቁታል። ኡስታዝ ዮሴፍ የሚባል ነው። እዚህ ሚዲያ ላይ አለ። ይሄ አሁን ተራ ጽሁፍ ከመጽሐፍ ቅዱስ ለምን እንደሚበልጥ ልንገራችሁ። አሁን ይሄ ዳዒፍ ሐዲስ እኮ አይደለም፣ መውዱዕም አይደለም። ዝም ብሎ እዚሁ ለብሽር የተጻፈች ጽሁፍ ናት። እቺ ጽሁፍ ግን ከመጽሐፍ ቅዱስ የተሻለ ምን አላት? ተአማኒነት ሊኖራት ይችላል። ለምን ካላችሁ ይሄን የጻፈው ማን ነው ከተባለ ዮሴፍ የሚባል ነው። አትሊስት ተቀባይነት እንኳን ባይኖረው ለብሽቅ የተጻፈ ቢሆንም ማንነቱ ይታወቃል። ዮሴፍ ነው፣ ዲያቆን ነው። ኦኬ፣ የአባቱን ስም ክርስቲያኖች ያውቁታል። ገስት ባስገባችሁ የቴሌግራም ላይ ያላችሁ ልጆች ታውቁታላችሁ። ኡስታዝ ዮሴፍ ነኝ የሚለው ልጅ እናንተ ቢያንስ ዘሩን ታውቃላችሁ። ቢያንስ ጓደኛችሁ ነው። ከየት እንደሆነ ታውቃላችሁ። መጽሐፍ ቅዱስን ታውቃላችሁ። የዕብራውያን ደብዳቤ ማን እንደጻፈ ታውቃላችሁ። አላህ ምስክሬ ነው። የዕብራውያን ደብዳቤ እኔ $1000 ብቀጣላችሁ አታመጡትም። $1000 እዚሁ ላይቭ ላይ አታመጡም። ይህችን ሐዲስ የምትመስለውን ብሽሽቅ የጻፋት ግን ማን እንደሆነች ታውቃላችሁ። ዮሴፍ ጓደኛችሁ ነው። የዕብራውያን ደብዳቤ ማን እንደጻፈው ግን ሞታችሁ ከሙታን በኩል ተቀብራችሁ ብትነሱ የዕብራውያን ደብዳቤ ማን እንደጻፈ ከነገራችሁን $1000 እቀጣለሁ። እዚሁ ላይቭ ላይ ነው የምላችሁ። እዚሁ ላይቭ ላይ አይታችሁ፣ እዚሁ ላይቭ ላይ የዕብራውያን ደብዳቤ ማን እንደጻፈ አታውቁም። ይህንን የብሽሽቅ ሐዲስ የሚመስለውን ነገር የጻፈው ዮሴፍ እንደሆነ ታውቃላችሁ፣ የእናንተ ጓደኛ። እቺ ጽሁፍ መጽሐፍ ቅዱስ ነው ካላችሁ ጽሁፍ የበለጠ ተአማኒነት አላት። ኦኬ፣ እዚህ ጉግል ላይ አማርኛ አስገባ፣ በጉግል አማርኛ መጣ፣ አረብኛውን አመጣ፣ በጉግል እንግሊዝኛ ወደ ልጁ አረብኛ እንግሊዝኛ አይችልም። ስለዚህ አማርኛውን ተሳድቦ ጻፈ። ከዛ ምንድን ያደረገው ጉግል ላይ ያስቀመጠ አረብኛ ያመጣለት፣ ከዛ ጉግል ላይ ያስቀመጠ እንግሊዝኛ ያመጣለት። ሐዲስ አስመስሎ ጻፈ። እቺ ጽሁፍ በእናንተ ሚዛን ከተካሄደ
ከመጽሐፍ ቅዱስ የበለጠ ተአማኒነት አለው። ውሸት እንኳን ቢሆን እኮ ነው የምላችሁ፣ ዝም ብሎ ስድድብ እንኳን ለስድድብ የተጻፈ ነገር እንኳን ቢሆን አትሊስት ግን ጸሐፊው ታውቋል። ዮሴፍ ጓደኛችሁ ነው። መጽሐፍ ቅዱሳችሁን የጻፈው ሰውዬ ግን አይታወቅም። በዚህ ደረጃ ነው የወረደው ነው የምላችሁ። በዚህ ደረጃ ነው የወረደው የእናንተ መጽሐፍ። ማን እንደጻፈው እንኳን የማይታወቅ ኦኬ። ሐዲስ ይጽፉ ነበረ። አሁን ያቆሙት በጣም በቅርቡ ነው ያቆሙት። እንደዚህ ስናጋልጥ ቅሌታቸውን እያወጣን ስናጋልጣቸው በፊት ምን ያደርጋሉ መሰላችሁ? ሐዲስ ይጽፉ ነበረ። እንዴት ያደርጋሉ? እስቲ ኢብኑ ቃፊ የሆነ እንትን ጉግል ትራንስሌት ከፈትልኝ እስኪ። ጉግል ትራንስሌት የሚለውን ከፈትልኝ። አፕሊኬሽኑ እንዴት ነው የሚያደርጉ ልንገራችሁ። አፕሊኬሽኑን ከፈትልኝ፣ ጉግል ትራንስሌት የሚለውን እንዴት ሐዲስ እንደሚጽፉ ላሳያችሁ። ስናጋልጣ ጉግል ትራንስሌት አረብኛ አማርኛውን ወደ ያኛውን አረብኛ አድርገው ያኛውን አረብኛ አድርገው አንዱን አማርኛ አድርገው አማርኛ አረብኛ ወደዚህ ደግሞ ገልብጠው ወደዚህ ገልብጠው ኤክስቼንጅ እሱን ልከው የአላህ መልእክተኛ እንዲህ ብለዋል ብለህ ጻፍ። እዚህ ጋር የአላህ መልእክተኛ እንዲህ ብለዋል። የአላህ ሐዲስ እንደዚህ ነው የጻፈው ጋይስ ክርስቲያኖች። የአላህ መልእክተኛ እንደዚህ ብለዋል። እንደዚህ ነው ሐዲስ የሚጻፈው። ክርስቲያኖች 2020 ላይ ሙዳቸው የነበረችው እቺ ናት። እንደዚህ ብለዋል። እስቲ ከዛ ላንብበው፣ አረብኛውን ላንብበው። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አሁን እቺን ከዛ በኋላ ስድብ ነው የሚጽፉት። ከዚህ በኋላ ስድብ ነው የሚጽፉት። ወደዛ ብልግና ነገር ነው የሚጽፉት። አላህ ምስክር እንደዛ ነው ያደረገው። የቀደሙት እንደዛ ያደረገ እቺን ጻፈና ከዛ በኋላ ብልግናውን መጻፍ ጀመረ። ከዛ በኋላ ኮፒ ያደረጋትና አረብኛዋን ይሄ ሙስሊሞች አረብኛ ታነባላችሁ፣ እስኪ ማነው አረብኛ የሚያነበው ምናምን ብለው ያጣሉ። እስቲ አረብኛ ይሄን እንደዛ ነው ያደረገው። የአላህ መልእክተኛ አላህ ሰይጣን ነው ምናምን ብሎ ጻፈ። ኦኬ ራሱ በጎግል ላይ ገብቶ ጻፈ። ወደ እንግሊዘኛ ቀየረው። ኡምደቱል አህካም ብሎ መጣ። ከዛ ጠራሁት። ኡምደቱል አህካም ኪታብ ሲጀመር ቮሊዩም 3 የለው አንድ መጽሐፍ ነው። 460ኛው ሐዲስ ተናዳችሁ አትፍረዱ ነው የሚለው። ላ ያሕኩመን አሐዱኩም ምናምን ነው የሚለው ሲጀመር ራሱ። ከእናንተ መካከል እየተናደዳችሁ ሰዎችን አትፍረዱ፣ ስትናደዱ ትክክለኛ ፍርድ አይደለም የምትሰጡት ይላል ሐዲሱ። ከፍተን ስናሳየው ድራሹን የጠፋው ይቺ የ2020 ሙድ ነበረች። የዛሬ 5 ዓመታት የዛሬ 6 ዓመታት ሙዳቸው ነበረች። ቅሌታቸውን ስናወጣ ቅሌታቸውን ስናጋልጣቸው ድራሻቸው ከሚዲያ ላይ ጠፍቶ ወደ ፌስቡክ ነው ሄዱት። እንደዚህ ስናጋልጣቸው በነገራችን ላይ እቺ አሁን እንደዚህ በጎግል የጻፏት ሐዲስ እቺ አሁን ጎግል በአማርኛ አስገብቶ በአረብኛ ያመጣችላቸው ሐዲስ አላህ ምስክሬ ከመጽሐፍ ቅዱስ ትበልጣለች። ተቀባይነት የለውም፣ ግን ከመጽሐፍ ቅዱስ ትበልጣለች። እንዴት? አትሊስት እናንተ ትታወቃላችሁ። አትሊስት አንተ ዲያቆንዬ ትታወቃለህ፣ አንቺ ዲያቆኒት ትታወቃላችሁ። የእናንተ መጽሐፍ የአምላክ ቃል ያላችሁት መጽሐፍ ግን አይታወቅም። እናንተ ራሱ የጻፋችሁት መጽሐፍ ቅዱስ ካላችሁት መጽሐፍ ይልቅ ተአማኒነት አለው። ኦኬ። ስለዚህ ይህን ይመስላል የዛሬው ፕሮግራማችን። ዳኢፍ ሐዲስ ወይስ መጽሐፍ ቅዱስ የሚለው ጀስሚን የምትሉ ነገር አለ? እዚህ ላይ አንድ ነገር ልጨምር። አንተ ተናገርከው ላይ ላይክ አሁን እነሱ እስልምናው ላይ ነው አይደለ የተመቻቸውን ነገር አምጥተው የጻፉት። እኔ በበኩሌ በእነሱ አልፈርድባቸውም። ላይክ ማለት ትክክለኛ ነገር ነው ያደረጉት። ምክንያቱም ኢቨን የባይብል ጸሐፊዎች ለነሱ በሚመቻቸው መልኩ ለምሳሌ ህግን ሲያወጡ ለነሱ በሚመቻቸው መልኩ ህግን ያወጣሉ። ናት ይሄ ፈጣሪ እንዳዘዘው አይደለም፣ ወይም ደግሞ ኢየሱስ ክርስቶስ እንዳዘዛቸው እንዳስተማራቸው ሳይሆን ህግን የሚያወጡት ለነሱ በተመቻቸው። ለምሳሌ በጣም ፌቨራይት የሆነው ዮሐንስ የነሱ ፌቨራይት የሆነው ዮሐንስ የሆነ ህግን በሚያወጣበት ሰዓት ወር ደግሞ የሆነ ይሄ መጽሐፍ ቅዱስን በጻፈ ተብሎ የሚታሰበው ዮሐንስ እንኳን በጣም በሚገርም ሁኔታ ሲጽፍ ምንድነው ለምሳሌ ምን ይላል መሰለክ? ህግ አያስፈልገንም ይላል። በህግ አንጸድቅም፣ ህግ አያስፈልገንም ብሎ ይናገራል።
አንደኛው ቦታ ላይ ማለት ነው። ለምሳሌ የሐዋርያት ሥራ 3 ላይ ስትመለከት ምን ይላል መሰለህ? ከሕግ ስራ ሁሉ በእርግማን በታች ናቸውና በሕግ መጽሐፍት የተጻፉ ሁሉ ጸንቶ የማይኖሩ የማያደርግም ሁሉ የተረገመ ነው ተብሎ ተጽፏል ያለ። እዚህ ጋር ምን እያለ ነው? በቃ በሕግ ስራ መኖር አለብን፣ ሕግ ያስፈልገናል ምናምን ብሎ እዚህ ጋር ድራማ ሰራና ከዛ ኔክስት ደግሞ ሲያስበው መሰለኝ በሕግ መኖሩ አልተመቸውም። አይ ይሄ ነገርማ በቃ ሊይዘኝ ይችላል ምናምን አለና he changed his mind ሐሳቡን ምን ብሎ ቀየረ? ነገር ግን አለ በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳልሆነ እወቅ። ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችንን በሕግ ስራ ሳይሆን በክርስቶስ እምነት እንድንጸድቅ በክርስቶስ አምነናል። በቃ he will change his mind የፈጠነ ማለት ነው። መጀመሪያ አይ በቃ ሕግ መኖር አለበት ምናምን አለና ከዛ ድራማውን ሰራ። ልክ ያ ድራማ ደግሞ ሳይመቸው ሲቀር በቃ በክርስቶስ ማመናችን በቂ ነው ብሎ አለ ማለት ነው። so they are dramatic people። በቃ ይሄ it's not a big deal አይደለም። አሁን እነዚህ ከዮሐንስ ከማርቆስ ምናምን ከጸሐፊዎች የተማሩትን ትምህርት ነው እዚህ ጋር ፕሩቭ እያደረጉልን ያሉት። በቃ ሾው እያደረጉልን ያሉት ባይብላችንም እንደዚህ ነው። ሾው አፕ ነው፣ ሾው ነው እየሰራ ያለው። እዛ ጋር የሚመቸውን አውጥቶ የማይመቸውን ነው የሚያስገባው። እኛም የምንሰራው ይሄንን ነውና ቲኬት ኢዚ እያሉን ነው። ኢሬዝ ወር ኢሬዝ እኛ ማለት ይሄንን ነው መጨመር ፈልጌ የነበረው ስትናገር። ኦኬ ጥሩ ፖይንት ነው የጨመርሽልን ጃስሚን፣ ጀዛኪላሁ ኸይራ። ፋጢማ እንግዲህ ፋጢማ ዛሬ አርፍዳን የመጣችው በቀጣይ ፕሮግራም ብዙ ነገር የምታቀርብልን ይሆናል እሷ ኢንሻአላህ። ዛሬ እንኳን እረፍት ታድርግ እና ጋይስ እንግዲህ ዛሬ ይዘንላችሁ የመጣ ነው ፕሮግራም ይህን ይመስል ነበረ። ዳዒፍ ሐዲስ ቨርሰስ ባይብል ኦብቪየስ ነው። ዳዒፍ ሐዲስ የተሻለ ተአማኒነት አለው። ዳዒፍ ሐዲስ ዊን አሸንፏል ዳዒፍ ሐዲስ እና ከፈለጋችሁ ዲቤት ግቡ በዚህ ዙሪያ ደህና ሰዎች ካላችሁ። ይሄ ፕሮግራም ነው አይደል? በዲቤት ደረጃ የቱ ይሻላል፣ ዳዒፉ ይሻላል፣ መጽሐፍ ቅዱሳችሁ ይሻላል በሚለው ይሄ እንትን ነው ፕሮግራም ነው። በዲቤት ደረጃ ከፈለጋችሁ ዳይሬክት ፎርማል ዲቤት ከፈለጋችሁ በዚህ ዙሪያ እንገባለን። እኛ ዳዒፍ ሐዲስን ይዤ መጥቼ እናንተ መጽሐፍ ቅዱሳችሁን ይዛችሁ መጣችሁ ከኔ ጋር ዲቤት መግባት ትችላላችሁ። ከኔ ከሳላ ጋር እኔ ዳዒፍ ሐዲስ ይዤ እመጣለሁ። መጽሐፌ ነው አይደለ? እስቲል ዳዒፍ ባልቀበለው የኔ መጽሐፍ ውስጥ ነው ያለው። እናንተ ዳዒፍ መጽሐፍ ቅዱሳችሁን የአምላክ ቃላችሁን ይዛችሁ መጣችሁ። ዳና ሰው ካለ ፎርማል ዲቤት፣ ትክክለኛ ፎርማል፣ ይሄ ገስት ምናምን አይደለም። ቤት ከፍተን ሁለታችንም፣ እኔም ቤት ከፍቼ እናንተም ቤት ከፍታችሁ፣ ዳና ሰው ካለ እነሱም ዳና ዲያቆን ምናምን ካለ ይሄው ዳዒፍ ሐዲስ ይሻላል ብዬ እመጣለሁ። መጽሐፍ ቅዱሳችሁን ይዛችሁኑና እንዲህ ቤት እናርግና ህዝቡ ቁርአን ጭራሽ በቁርአን አልመጣም፣ ምክንያቱም ስለማይወዳደር። በዳዒፍ ሐዲስ እንኳን እኔ ዲቤት ገባለሁ። እናንተ መጽሐፍ ቅዱሳችሁን ይዛችሁ መጣችሁ። አላህ ምስክሬ ዳዒፍ ሐዲስ ይዤ ዳዒፍ ሐዲስ መጽሐፍ ቅዱሳችሁን እንደሚበልጥ በዲቤት አሳያችኋለሁ። ዲቤት ላይ እና ተቀበሉ እስኪ። ዳዒፍ ሐዲስ ይሻላል መጽሐፍ ቅዱስ ይሻላል? እኔ ዳዒፉ ይሻላል ብያለሁ። ሰሂህ አልልም። ሰሂህ አይወዳደርማ ከመጽሐፍ ቅዱስ ጋር። ሰሂህ ምን አይባልም፣ ዳዒፍ ነው። በዳዒፍ ሐዲስ ዊንስ ዲስትሮይ ዩር ባይብል። ዳዒፍ ሐዲስ ዲስትሮይ ነው የሚያደርጋችሁ የእናንተ መጽሐፍ ቅዱስ። ከፈለጋችሁ አለ ለማለት ያህል ነው። እና እሺ ዋና ጥያቄ ያላት መሰለኝ በዚሁ እንትን ላይ እሷን ጥያቄ ብቻ እንቀበልና እንዝጋው። በዚህ አጋጣሚ ግን አንድ ማስተላለፍ የምፈልገው ነገር አለ ሳላ ከፈቀድክልን። ኦኬ ይቻላል። እሺ ይህ በኢርሻድ አዋርድ የተዘጋጀላችሁ ፕሮግራም ነው እና ኢንሻአላህ ከኛ ጋር በጣም ብዙ ፕሮግራሞችን የምናይ ይሆናል። አዳዲስ ገና ያልተነገሩ ያልተወራላቸው ብዙ ፕሮግራሞችን ኢንሻአላህ እናቀርባለን። በብዙ ፕሮግራሞች፣ በብዙ ርዕሶች፣ በአዲስ ነጥቦች ኢንሻአላህ እንገናኛለን። ኡስታዝ ሳላህ የቴሌግራም ቻናል አለው። የቴሌግራሙን ቻናል ተቀላቀሉት። በጣም ብዙ ትጠቀማላችሁ። ብዙ ትምህርቶች ይለቀቃሉ። ብዙ ጽሁፎች አሉ። ብዙ ነገሮችን ታገኙበታላችሁ። እንዲሁም ደግሞ ፎሎ ያላደረጋችሁት ፎሎ አድርጉት፣ ትጠቀሙበታላችሁ። ጀዛኩሙላሁ ኸይራን። መክሊት እንኳን ደህና መጣሽ። ጥያቄ ካለሽ ጠይቂ። አፎን አንዴ ከመቀጠልሽ በፊት በነካጅሽ ዛሬ 3 ሰው ቪዲዮ ፖስቷል ከኢርሻዶች። እኔ ሞዳና ፋሩቅ
ያው እየገባችሁ የሚደረገውን አድርጎ እሺ። ያጀማ የእናንተ መገዛ አስፈላጊም ስለሆነ ጭምር ማለት ነው። ይህንን ለማከል ያህል ነው። መክሊት ካለሽ ቀጥይ። እሺ አንድ ጊዜ እኔም ላቋርጣችሁና የኔው በዛኛው አካውንት ነው። እሺ በዋናው አካውንት ነው የተፖሰተው። ከዚህ እንደወጣችሁ ኢንሻአላህ የሶስታችንንም ሄዳችሁ ሼር አድርጉ ምናምን ኢንሻአላህ። እሺ ቀጥሉ በቃ። ጥያቄሽን አቅርቢ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ጥያቄ የኔ ምን መሰለሽ፣ እኔ እስልምናን ከመቀበሌ በፊት ለብዙ ጊዜ ስለ እስልምና በቂ እውቀት ኖሮኝ እውነታውን እያወቅን እኔም እስልምናውን እስከዚች አሁን በዚህ ሳምንት ራሱን ሞላኝም በትክክል እና ከዛ በፊት ራሱ እውነቱ ሙሉ ለሙሉ ስለ እስልምናው በቂ እውቀት እያላቸው እውነቱ ምን እንደሆኑ እውነት የት ጋር እንዳለ እያወቁ እስልምናን እንዳይቀበሉ የሚያደርጋቸው አንድ ምክንያት አለ። ጓደኞችም ስላሉኝ በጣም ብዙ ማውቀው ሰው ስላለ ማለት ነው። ያ ምክንያት ምን መሰለሽ፣ እኔም ለብዙ ጊዜ ወደ ኋላ እያስቀረኝ የያዘኝ ነገር ነበር። እሱ ምንድነው? ፈጣሪ አንድ ፈጣሪ ከሆነ፣ ሃይማኖት አንድ ሃይማኖት ከሆነ፣ በአላህ ዘንድ የተወደደው ሃይማኖት እስልምና ከሆነ፣ ፈጣሪ ደግሞ አንድ አላህ ብቻ ከሆነ፣ በሌላ እምነት ላይ ስትኖሪ ጸሎት ስናደርግ ከልጅነታችን ጀምሮ በትምህርት የሆነ ነገር ሲገጥመን ወይም ፋሚሊ የሆነ ነገር ሲገጥሙ ጸሎት ስናደርግ ያ ጸሎታችን ሲመለስ ፈጣሪ አንድ ፈጣሪ ከሆነ እንዴት ነው ጸሎታችንን ሌላ ያመንባቸው ነገሮች የሚመልሱልን እንላለን። ከዛ ልክ ስለ እስልምናው ስታቂ መጠየቅ ስትጀምሪ ጥያቄዎች ሲመለስልሽ ምናምን ደግሞ ሻሃዳ ለመያዝ በጣም ወደኋላ የሚጎትትሽ ነገር አለ። እሱ ምንድነው? ያን ሁሉ ነገር ጸሎቴን ሲመልሱልኝ የነበሩትን ፈጣሪ ነው የተቀበልኩትን ነገር እንዴት እክዳለሁ የሚለው እና እዚህ ነገር ላይ ትንሽ ክሊር ብታረጉልኝ። እኔ ሁሌ አይምሮዬ ስለሚጠይቀኝ ነው። ጓደኞቼን ስጠይቃቸው ለምንድን ነው ግን ስለ እስልምና በቂ እውቀት እያላችሁ ከኔ በላይ እውቀት እያላችሁ እስልምናን የማትቀበሉ? እንዴት ማርያምን ክጄ እንዴት ኢየሱስን እንዴት ክጄ የሚሉ ልጆች አሉና እንዴት ነው ይሄ ነገር የሚሆነው? እኔ ምንም ስለማይገባኝ ነው። እምነት አንድ ከሆነ ፈጣሪ አንድ ከሆነ እነዛን ነገሮች ስንለምናቸው ጸሎት ስናደርግላቸው እንዴት ነው ጸሎታችን ምላሽ የሚያገኘው? ይቅርታ ካስተማራችሁት ጋር ላይገናኝ ይችላል፣ ግን የብዙዎቻችን ጥያቄ ስለሆነና ፈተና ስለሆነብን ትንሽ ኡስታዝ ሰላም ስላልክ በቃ እዚህ ነገር ላይ ትንሽ እውቀት ያላችሁ ሰዎች ትንሽ ማብራሪያ ብትሰጡበት እዚህ ጋር። ይቅርታ ግን ሰዓታችሁንም ስለምሻሙት። እሺ ጥያቄው ምንድን ነው? በሌሎች እምነቶች ውስጥ ያሉ ሰዎች ጸሎት በሚያደርጉበት ከእርሱ ጋር አይገናኝም። ይቅርታ ታች ያላችሁ ሰዎች አውት ኦፍ ቶፒክ ቢሆንም የተወሰነ ነገር ያለው ከእርሱ ጋር አይገናኝም። ግን በዛ አጋጣሚ በሌላ እምነት ውስጥ ያሉ ሰዎች ጸሎት በሚያደርጉበት ጊዜ አንዳንዴ ተቀባይነት ያገኛል እና የምር ልክ ካልሆነ ነገሩ እንዴት ነው ጸሎታቸው አንዳንድ ጊዜ ተቀባይነትን የሚያገኘው? ተቀባይነት ማግኘቱ እንደውም ነገሩ እውነት መሆኑን ያመላክታል የሚል ነው። በመጀመሪያ ደረጃ ከአላህ በስተቀር ያሉ ነገራት በፍጹም ከራሳቸው ምንም ነገር ማድረግም አይችሉም። ቁርአን ሲናገር እነዛ ከአላህ ውጭ የምታመልኳቸው የምትገዟቸው አካላት ይላል። አይደለም አንዱ ብቻውን ሊያደርግላችሁ ቀርቶ ቢሰበሰቡ እንኳን አንድ ላይ ቢሆኑ እንኳን ምንም ነገር ማድረግ አይችሉም ይላል። አንድ ላይ አጠቃላይ ከአላህ ውጭ የሚመለከው ነገር አንድ አይደለም። አጠቃላይ በአንድ ቦታ ሆኖ ቢሰበሰቡ ምንም ነገር እናንተን ሊያደርጉ አይችሉም። ምንም ነገር እናንተን ሊጠቅሙም ሊጎዷችሁም አይችሉም ይላል። ስለዚህ ከአላህ ውጭ የሚመለኩ እነዚህ ነገራቶች ምንም ሊጠቅሙንም ሊጎዱንም አይችሉም። ለምሳሌ ማርያምን ብንወስድ ደግሞ ብዙዎቹ እንደ አምላክ ያመልኳታል፣ ይገዟታል፣ ብዙ ነገር ያደርጉላታል ኢንዳይሬክትሊ። አሁን አንድ ኦርቶዶክስ ብትጠይቂ ማርያምን ታመልካታለህ ወይ ምናምን ብትይ በጭራሽ ነው የሚልሽ። ኢንዳይሬክትሊ ግን አምልኮ ያቀርብላታል። እርጂን ትባላለች፣ ማርያም ቅደሚው ምናምን ቅደሚን አይነት ነገር ይላሉ። ማርያም የምርም እንደዛ ማድረግ ትችላለች ወይ ሲባል ጭራሽ አችልም። ጭራሽ ሌላውን የመታደግ ሌላውን የማዳን ስልጣኑም ኃይሉም የላትም። ምክንያቱም አይደለም እኛን ልታድን ይቅርና ራሷም እንኳን በጭንቀት ብዙ ነገራቶችን ስትሆን እንደነበር መጽሐፍ ቅዱስ ይናገራል። ለምሳሌ ኢየሱስ በልጅነቱ ገና በ10 ምናምን ዕድሜ እያለ አንድ ቀን ይጠፋል። ከቤት ወጥቶ ጠፋ ኢየሱስ።
የክርስቲያኖች አምላክ። ከቤት ወጥቶ ሲጠፋ ማርያም ምንድን ነው ያለችው? ከሁለት ቀን ምናምን ከ3 ቀን በኋላ ተገኘ ኢየሱስ። የሆነ ቦታ ተቀምጦ ተገኘ። ምን ነበር ያለችው እንዳገኘችው? ልጄ ሆይ ወዴት ጠፋ? እኔና አባት ተጨንቀን ስንፈልግ ነበር አለች። ተጨንቀን በጭንቀት ሆነን ስንፈልግ የት ነበር የጠፋው አለችው። ተጨንቀን ለራሷም ስትጨናነቅ ነበረ። አይተሻል? ለራሱ የሚጨነቅ አካል እንዴት ነው ሌላውን ከጭንቅ ሊገላግል የሚችለው? ለራሱ እርዳታ የሚፈልግ አካል እንዴት ነው ሌላውን ሊረዳ የሚችለው? በፍጹም ሊረዳ አይችልም። አይተሻል? ስለዚህ ከአላህ ውጪ ሰዎች የሚገዟቸው የሚያመልኳቸው ነገራቶች ብቻቸውን ሆነው እኮ አይደለም፣ ለብቻው አይደለም ሊያድን፣ ተሰብስቦ በአንድ ላይ ቢመጣ እንኳን ማንንም ሊያድን ሊያስጥል አይችልም። ታዲያስ አንዳንድ ጊዜ በሌላ ቤተ እምነት ውስጥ የሚቀመጡ ሰዎች የሆነ ነገር ብለው ሊሳካላቸው ይችላል። እና ይሄ ነገር እንዴት ነው የሚሆነው የሚል ጥያቄ ነው እንግዲህ የተናገርሽው። በመጀመሪያ የጸሎትን ጉዳይ ከተነሳ ጌታ አምላካችን ኢቭን ነን ሙስሊም የሆኑ አካላት እንኳን የምርም በትክክለኛ ጭንቀት ውስጥ ሆነው በንጹህ ልቦና ሆነው ፈጣሪን የሚለምኑ ከሆነ አላህ ሱብሐነሁ ወተዓላ ኢቭን ነን ሙስሊም የሆኑ አካላትን እንኳን ሊረዳቸው ይችላል። ኢቭን ነን ሙስሊም እንኳን የሆኑ አካላትን ሊያግዛቸው ይችላል። ኦኬ፣ የምርም ተጨንቀው ለምሳሌ አንዱ ታሞ የምርም በቃ በንጹህ ልቦናው እንትን እያለ ከሆነ እሱን ሊረዳው ሊያግዘው ይችላል። ኢቭን ነን ሙስሊም የሆነውን አካል ማለት ነው። በምድራዊ ነገራቶች ስለ አኺራ ጉዳይ እንትን አይልም ጌታ አምላካችን። ግን በዚህ ምድር ላይ ሳለ አንድን ካፊር ኢቭን ቢታመም ሊፈውሰው ይችላል። ካፊር ሆኖ የምርም ቢያመው ይህንን ካፊር ሊያድነው ይችላል ጌታ አምላካችን። ያን የሚያደርገው አላህ ነው እንጂ እሱ የጠራቸው 44 ታቦቶች አይደሉም። የሆነ ተጨንቆ ከጭንቀት ጌታ አምላኩ አንዳንድ ጊዜ እኮ ኢቭን ኤቲስት እንኳን ሆኖ የሆነ በቃ በጣም አደጋ ውስጥ ሲገባ የሆነ ፈጣሪውን የሆነ አካል እንዲያድነው ይፈልጋል። እንደውም ኡስታዝ ያሲን የሚጠቀመው ምሳሌ ነበር። ምሳሌ መራው ኦብቪየስሊ እውነት ነውና የሆነ ጊዜ አንድ ፓራሹት አለ። የሆነ ኤቲስት ነው አምላክ የለም ብሎ የሚያምን ፓራሹት ከሰማይ ላይ ወደ መሬት የሚጣሉት ከዛ በኋላ መሀል ላይ የከፍቱትና ወደ ላይ ይንጠለጠላሉ፣ ቀስ ብሎ ይወርዳሉ። ያ ነው ፓራሹት የሚባለው። እና ኤቲስቱ አምላክ የለም ብሎ የሚያምን ሰውዬ ከላይ አይሮፕላን ነገር ላይ ይወጣል፣ ፓራሹት ይዞ ወደ ታች ይዘላል። አምላክ የለም ብሎ ሲያምን የነበረው ወደ መሬት ሲደርስ አልከፈታለው፣ ፓራሹቱ አልከፍታለው። ከዛ ኦ ማይ ጋድ አለ ይላል። ወይኔ ፈጣሪ ሆይ ብሎ ተናገረ ይላል። በዛች ሞመንት ላይ እንዲያድነው የሚፈልገው አካል አለ። ዳስ ጋድ፣ ያ ነው ፈጣሪ የሚባለው። አምላክ የለም ብሎ እያመነ እንኳን የአደጋ ጊዜ መውጫ ከዚያች ቦታ እንዲያተርፈው የፈለገው ፈጣሪ ሆይ እርዳኝ ይላል። በዛ ቦታ ጌታ ሆይ ኦማይ ጋድ ይላል። በቃ የሆነ አካል ግን እንዲያድነው ይፈልጋል። አምላክ የለም ካለ በኋላ እኮ በዚያች ሰዓት ከሰማይ የተወረወረ መሬት ሊደርስ አካባቢ ፓራሹቱ እምቢ ብሎት በቃ የሆነ አካል ተአምር ተፈጥሮ ከዚያች ቦታ ቢያድነው ብሎ ይመኛል። ያ ነው ፈጣሪ ጌታ አምላካችን። በዚያ ሁኔታ ላይ እንኳን አምላክ የለም እያለ እንኳን ሊያድነው ይችላል። ከዛ ከሞት ሊያተርፈው ይችላል። ስለዚህ ኢቭን አይደለም አምላክ አለ ብሎ ያመኑ ክርስቲያኖች አይደለም አምላክ የለም ያለውን እንኳን በዚህ ሁኔታ ላይ ጌታ አምላካችን ይረዳዋል። ስለዚህ አምላክ የለም ማለቱ አይደለም። እንዲህ ያሉ በእነዚህ ሁኔታዎች እንኳን ነን ሙስሊሞች በሚታመሙበት ጊዜ ከህመማቸው የሚፈውሳቸው አላህ ነው። እሱ የጠራው ተክልዬ አይደለም። ተክልዬ ሞቶ በስብሰዋል። እሱ የጠራው ጊዮርጊስ አይደለም። ክርስቲያን ሲታመም የሚያድነው ስንት ክርስቲያን ነው ከህመም የሚድነው አይደለ? ዛሬ ውሃ ውስጥ ገብቶ ስለወጣ አይደለም። ጌታ አምላካችን ነው የሚያድነው። አንድም ሩህሩህ የሆነ ጌታ ስለሆነ ለፍጥረታቱ የሚያዝን ስለሆነ ለአጠቃላይ ለፈጠራቸው ፍጥረታት ሁላ ያዝናል። የመጀመሪያው ሙስሊምን ብቻ አይደለም የሚሰማው ነው። በእንደዚህ አይነት ሁኔታ እንኳን በህመማቸው በምናቸው ጌታ አምላካችን ሁሉንም የሚረዳ አምላክ ስለሆነ የመጀመሪያው እሱ ነው። ሁለተኛ ደግሞ ለፈተና ነው። ጌታ አምላካችን እውነተኛ አምላክ እንግዲህ በነቢያቱ በምኑም ካስተማረ በኋላ ሰዎችን በተለያዩ መንገድ ይፈትናል። ሰዎችን በተለያየ መንገድ ይፈትናል። ይሄ ለእነዚህ አካላት ከሚቀርብላቸው ፈተናዎች መካከል አንዱ ነው። ማለትም የምርም ፈጣሪ አንድና ብቸኛ ሆኖ ሳለ ይህን አንድና ብቸኛ አምላክ በነቢያት በኩል እየተሰበከ አምላክ አንድ ነው ከእርሱ በስተቀር የሚያድን የለም እያሉ እየሰበኩ በፈተና መንገድ ይህንን ያቀርብላቸዋል። ግልጽ ነው። ልክ የሃሩትና ማሩትን ታሪክ መውሰድ እንችላለን አይደለ? ህዝቦቻቸውን ሲፈትኑ እናያለን። በድግምት ሲፈትኑ እናያለን። ድግምት መጥፎ ነገር ነው። ነገር ግን አንድ ሰው መጥፎ ነው እየተባለ ድግምትን የሚማረው ከሆነ
ያ ሰውዬ አማጺ ይባላል፣ ያመፀ ይባላል። ምንድነው? ድግምት መጥፎ ነው አይደለ? ድግምት በእስልምና ድግምት የሰራ ሰው ኃጢአተኛ ነው። ድግምት ለማሰራት የሄደውም ኃጢአተኛ ነው። የሰራውም ኃጢአተኛ፣ ለማሰራት የሄደውም ኃጢአተኛ ነው። ድግምት ጋር የተነካካ ስራ ሁሉ ኃጢአተኛ ነው። ግን ሁለት መላእክት ነበሩ፣ ሃሩትና ማሩት የሚባሉ ወደ መሬት ካወረዱ በኋላ ድግምትን ያስተምሩ ነበረ። ግን እኛ ፊትና ነን እንፈትናለን እና እንዳትማሩ እያሉ ለሰዎች እንዳትማሩ እያሉ፣ ነገር ግን አረ እኔ እማራለሁ ብሎ ኢቨን ኃጢአት መሆኑን እንኳን እያወቀ ድግምትን ሲማር የነበረው ሰው ኃጢአተኛ ይሆናል። ኦኬ፣ ይሄ ለህዝቦቻችሁ የቀረበ ፈተና ነው። ስለዚህ የሚያድነው አንድ አላህ ነው፣ ከአንድ አምላክ በስተቀር ሌላ አምላክ የለም እየተባለ ነገር ግን አንድ ሰው ማርያምን የሚለምናት ከሆነ ገብርኤልን የሚለምነው ከሆነ በፈተና መንገድ ጌታ አምላካችን ይህንን ያቀርብለታል። ግን የሚፈውሰው ዞሮ ዞሮ ራሱ ሆኖ ሳለ ገብርኤልን መጣራቱ፣ ማርያምን መጣራቱ የፈተና አካል ሆኖ ያ ሰውዬ ሽርክ የሚሰራበት አንዱ መንገድ ነው። የተሰጠውን ፈተና ወድቋል ነው። ስለዚህ እሱ ገብርኤልን ቢለምንም ሰውየው ምንም ሊያደርግለት አይችልም። የሚፈውሰው አላህ ነው። ገብርኤልን በመጣራቱና በመለመኑ ግን ምንድነው? ይሄ ሰውዬ እንደ ኃጢአት ይቀጣል፣ ኃጢአተኛ ይባላል። አንድ አምላክ እያለ ፍጥረታትን የምትለምንበት ምክንያት የለም ነው። ዞሮ ዞሮ ግን ያኛውንም ይሄኛውንም ኤቴስቱንም አይሁዱንም የሚፈውሰው የሚያድነው አላህ ነው። ስለዚህ ሁለት ነገራቶችን መውሰድ እንችላለን። የመጀመሪያው ምንድነው? ጌታ አምላካችን ለፍጥረታት ሁሉ አዛኝ ስለሆነ ሙስሊሙንም አይሁድንም ክርስቲያኑንም ይጠቅማቸዋል፣ ያድናቸዋል። እሱ ራሱ የለመነው ገብርኤልና ማርያም አይደለም የሚያድኑት። የመጀመሪያው እሱ ራሱ አላህ ያድናል ነው። ሁለተኛ ማዳኑ በራሱ ለነዚህ ሰዎች ፈተና ሆኖ ይቀርብላቸዋል። ከሱ በስተቀር ሌላ አምላክ የለም እየተባለ ገብርኤልን የሚለምነው ከሆነ ጌታ አምላካችን ፍጡሩን በመለመኑ ምክንያት ይቀጠዋል። መፈወሱ ደግሞ ምንድነው? እንደ ፈተና የቀረበለት ሀሳብ ነው የሚል ነው። እነዚህ ሁለት ፖይንቶችን ብቻ ነው መናገር የምፈልገው ነው። መክሊት ግልጽ ከሆነልሽ፣ ካልሆነልሽ ደግሞ ሌሎች ወንድሞች በተሻለ መንገድ ሊያብራሩልሽ ይችላሉ። እሺ ለምሳሌ ተዘጋላችሁ ግን ይቅርታ ማለት ጊዜ መክሊት አንድ ነገር ልጨምርልሽ ከይቅርታ ጋር ፈቃደኛ ከሆንሽ ይሰማል። አላህ ሙስሊሞች ይምራራል ላይ የተጻፈ አንቀጽ አለ። ምን አላህ ሙስሊሞችንም ማለት ከሙስሊምና ውጭ ያሉትን ሙስሊሞችን እንደሚምር የተጻፈ አንቀጽ አለ በቁርአን። ሚምር ስትይ በምህረት ደረጃ ነው ያኔ ነው ምህረት። ይሄ ሽርክናቸው መማር ሳይሆን ጸሎታቸው እንደሚቀበላቸው ጸሎት ሳይሆን ጌታ አምላካችን ለፍጥረታቱ ተመሳሳይ የሆነ ኒዕማን ይሰጣል። አዛኝነቱ ፍጥረቱን ሁሉ ያማል። አዛኝነቱ ሁሉንም ያማል። እሱ ሁሉንም ያማከለ ነው። እሱን የምናውቀው ሩቅ ቦታ መሄድ አይጠበቅብንም። አዛኝነቱ ሲባል ከምህረት አንጻር አይደለም ወይ አላህ ሙሽሪክን አይምርም፣ ግን አዛኝነቱ ሁሉንም ያጠቃልላል። ለምሳሌ ልስጥሽ፣ ጌታ አምላካችን ሰዎች በምንድነው በተለያየ ችግር ሲማቀቁ፣ በተለያየ ነገር ሲቸገሩ ጸጋውን ወደ ምድር ያወርዳል። ለምሳሌ ድርቅን እንውሰድ፣ ለምሳሌ ረሃብን እንውሰድ። ሲከሰት ሙስሊም ክርስቲያን አይልም፣ ሁሉንም ያጠቃልላል አይደለ? ሰዎች እኮ ዝናብ ጠፍቶ እድሜ ልክ በጣም ለረጅም ዘመናት ሲሰቃዩ እዚህ ቦረና መጥቀስ እንችላለን። ሙስሊም ክርስቲያን አይልም እንዲህ ያለ ችግሮች ሲመጡ። ታዲያ ጌታ አምላካችን ጸጋውን በሚያወርድበት ጊዜ ዝናብን ሲሰጠን የሆነች የሙስሊም ማሳ ላይ ነበር ሲያዘንብ የነበረው ወይስ ለሁለቱም ነበር ሲሰጥ የነበረው? ማለት እንዲህ ያለ ድርቅ ታላቅ ድርቅ መጥቶ በዝናብ ሲባርከን ለሙስሊም ለይቶ አይደለም ሲያዘንብ የነበረው። እሱን ሲያምጽ የነበረው ገብርኤልን ለሚያመልከውም ማርያምን ለሚያመልከውም ለኤቴስቱም አምላክ ላለውም ላሌለውም ለሁለቱም እኩል ነበር ሲያዘንብ የነበረው። ዝናብ የጌታ አምላካችን ጸጋ ነው አይደለ? ግልጽ ነው። እሱ ነው ዝናብን የሚያመጣላችሁ ነው ያለው። ዝናብን ማወርድላችሁ እኔ ነኝ አለ። ግን መርጦ አልነበረም ሲያወርድ የነበረው፣ ለሙሽሪኩም እኩል ነበር ምሕረት ሲሰጥ የነበረው። ስለዚህ እንዲህ ያሉ ጸጋዎችን በሚሰጥበት ጊዜ ከራሱ የሆነ ጸጋ ጤና ጸጋ ነው። ጸጋዎችን ሲሰጠን ሙስሊም ክርስቲያን ብሎ ለይቶ አይደለም የሚሰጠን ነው። ጀስት ሎጂካል ሆነን እንኳን የምንረዳው ነገር ነው። መክሊት እሺ፣ የሚጨምረው ነገር ካለ እንደዚህ ብለን አሁን ብናስረዳችሁ
እንደዚህ ብለን አሁን ጓደኞች አሉ እስልምናን ተረድተው ይሄ ነገር ፈተና የሆነባቸው አሁን ይሄን ነገር ብነግራቸው ምናልባት የኛ ጸሎትስ ቢሆን ነው የሚሉት የእስላሞች አምላክ ብቻ ሳይሆን የኛ አምላክ ቢሆንስ የሚል ጥያቄ ይነሳል። ምክንያቱም ሁለቱም በየራሳቸው ልክ ነን ብሎ ስለሚያምኑ ማለት ነው። እና የሆነ ቁርአን ላይ እንትን ቢኖር ማስረጃ ቢኖር ደስ ይለኛል። ለምሳሌ አሁን በዚህ የቁርአን አንቀጽ ላይ አላህ አማኞቹንም አማኝ ለሆኑትም ላልሆኑትም እዝነቱ እኩል እንደሆነ ይቅር ባይነት ምህረት ምናምን ሳይሆን እዝነቱ እኩል እንደሆነ በቁርአን ላይ የሚያሳይ ነገር አለ ወይ? ይቅርታ ግን እየተሻማኩ ስለሆነ ኦኬ ችግር አንቀጽ ነው የፈለግሽው ጀስት ሎጂካል የሆነው እንትን እሺ አንቀጹን ፈልጋለሁ ምንም ችግር የለውም። ለፍጥረታቱ ኦኬ አለ ቆይ ለፍጥረታቱ ተመሳሳይ የሆነ ጸጋ እንደሚሰጥ የሚያሳይ የቁርአን አንቀጽ አለ። ግን አንድ ይሄ ዱንያዊ በሆነ አውድ ውስጥ ስንረዳው ነው። እስቲ ፈልግልሻለሁ። እስከዚያ ኢብኑ ቃፍ የተወሰነ አንቀጾችን ጨምርላት አንተን ሐሳብ ካለ ጨምርላትና አንቀጽ ፈልግላታለሁ። ኦኬ ሐዲስ አለ ኦብቪየስሊ ግን ሐዲሱን ወደ ጎን እናድርገውና ቁርአኑን አመጣዋለሁ። ሐዲስ አለ ግን ቆይ ኢብኑ ቃፍ እስቲ አንተ ቀጥልና እኔ ላምጣላት። መርሐባ ኡስታዝ ሳልህ በደንብ አብራርቷል እያንዳንዱን ነገር። ይሄ ዱንያዊ የሚባሉ ጸጋዎችን በሙሉ አላህ ሱብሓነሁ ወተዓላ ያለ አድላዊነት ለሁሉም ነው የሰጠውና አንድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚናገሩት ሐዲስ አለ الدنيا سجن المؤمن والجنة للكافر የሚል አባባል አላቸውና እቺ የዱንያዊ መጠቃቀሚያ ጊዜያዊነቷ ውበቷ በልጭዋ ይሄ ነገራቶች መሳካታቸው ነገራቶች እንደፈለጉት መንገድ መሄዳቸው ይሄ ለምእመን ተብሎ የሚከፈል ነገር አይደለም እና እነዛ አካላቶች ደግሞ ወደሚጣሩት ተጣሪ ተጣርተው ያ ነገር መሳካታቸው ኤግዛክትሊ ያ የተጣሩት ነገር እውነት ምላሽ ሰጥቷቸው ነው ወይ የሚለውን ነገር ራሳችንን ልንጠይቅ ይገባል። ምክንያቱም ሂንዱ ላይ የሚገኙ አሁን ለምሳሌ ብዙ አይነት አምልኮ አይነት የሚፈጽሙ ሰዎች አሉ። አይጥ የሚያመልኩ አሉ። አሁን ትራምፕን የሚያመልኩ ሰዎች አሉ። የተለያዩ የሰውነት አካላትን የወንዶችን የሰውነት አካላቶችን የሚያመልኩ አሉ። ዛፍ የሚያመልኩ አሉ። እነዛ ሁሉ ጸሎት በጸለየ ቁጥር ጸሎታቸው በተሳካላቸው ቁጥር እነዛ አካላቶች ናቸው ጸሎታቸውን የመለሰላቸው እውነት የደረሰላቸው ማለት እንችላለን? ነው አይደለም። አሁን ለምሳሌ አይጥ እውነት ያቺን አይጥ እንደዛ ግንባሯ መሀል ቀይ ቀለም ቀብተዋት ሲቀድሱላት ሲሰግዱላት እና የሆነ ነገር እንደው ለምነው የሆነ አይነት ጸሎታቸው ቢሳካላቸው እውን ያቺ አይጥ ያ ነገር አደረገችላቸው ማለት ነው ወይስ እነዛ ጣዖታት በድንጋይ የተሳሉ 3 ቆነጃጅት ሴቶችን የሚመስሉ የህንድ ጣዖታን እነሱ ተለምነው ወይ ደግሞ እነሱ ምላሽ ሰጥተው ልንል እንችላለን? አንችልም አይደለ? ልክ እንደዚሁ በየትኛው እምነት ክልል ውስጥ ያሉ ሰዎች ወደ ፈለጉት ነገር ወደ አድባሩም ወደ ምኑም ወደ ድንጋዩም ወደ ምኑም ቢጸልዩና ያ ነገር ቢሳካላቸው ያ ነገር ኤግዛክትሊ ያ ነገር አድርጎላቸዋል ወይ ልንል አንችልም። ምክንያቱም ምንም ፕሩፍ ስለሌለም ማለት ነው። አንደኛ ደረጃ ምንም ምላሽ መስጠት የሚችሉ ስላልሆኑ ማለት ነው። አላህ ሱብሓነሁ ወተዓላ ይህንንም በቁርአኑ ሲናገር እነዚህ ከአላህ አብ ውጪ የምታመልኳቸው አካላቶች ዝንብን እንኳን መፍጠር አቅም የላቸውም። ወለው እጅተመዑ ለህ በቃ ቢሰባሰቡ እንኳን ቀደም ሳላህ እንዳለው ቢሰባሰቡ እርስ በርሳቸው ቢተባበሩ እንኳን ዝንብን የምታህል ያቺን ተራ ፍጡር እንኳን መፍጠር የማይችሉ አካላቶች ናቸው። ፈላጊ እንጂ እነሱ ሰዎች የሚፈልጉትን ነገር የሚያሟሉ አካላቶች አይደሉም። እና ነገራቶች ስለተሳኩ ብቻ እነሱ ናቸው ለማለት ምንም አይነት ፕሩፍ የለንም። ምክንያቱም ዱዓዎችን ሁሉ ሰሚና ምላሽ ሰጪ ብቸኛው አምላክ አንድ አላህ ብቻ ስለሆነ ለዛም ነው አላህ ሱብሓነሁ ወተዓላ በቁርአኑ ሲናገር ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪቡን ኡጂቡ ዳዕወተ ዳዒ ኢዛ ደዓኒ ያለው ማለት ነው። በዛ መልኩም መረዳት ይቻላል ለማለት ያህል ነው። ኡስታዝ ካለህ ቀጥል። ኦኬ እሺ ከፈተና ጋር በተገናኘ ነው አንድ የማስቀምጠውና ምዕራፍ ስንት ነበረ? እሺ ኦልቤን አስገባለሁ። ቆይ እሺ ላስገባ። ምዕራፍ ሱረቱ ጣሃ አይ ቲንክ የመጨረሻው ወይ ደግሞ 131ኛው ከፈተና ጋር አገናኝቼ ያልቀደም ነገርኩሽ። ልንፈትናቸው አጣቀምናቸው ይላል። ልንፈትናቸው እንዲህ ይላል አንቀጹን ለማንበብ ያህል አይሎችንም ከነርሱ ከሰዎቹ ከፊሎችን በእርሱ ልንፈትናቸው አለ። እነዚያን ህዝቦች እኛ ልንፈትናቸው ወደ አጣቃምናት ወደ ቅርቢቱ ህይወት ጌጦችን አትዘርጋ ይላል። እኛ ለነዚያ ሰዎች ጥቅማ ጥቅሞችን የምንሰጣቸው አለ። ጥቅማ ጥቅሞች ሲባል ምድራዊ ነገራቶችን እርሱም እንዳለው
የቅርቢቱ ሕይወት ጌጦችን ይላል እና የቅርቢቱን ሕይወት እኮ የምንሰጣቸው እኛ አለ ሰጪው ጌታ አምላካችን የምንሰጣቸው ስላለ ራሱ ነው የሚሰጠው ነው። እኛ የቅርቢቱን ሕይወት ለነዚያ እኮ የምንሰጣቸው በሰጣናቸው ነገር ልንፈትናቸው ነው ይላል። የቅርቢት ሕይወት ጌጣጌጦች ሀብትና ንብረት ነው። የቅርቢት ዓለም ጌጥ የምትባለው ምንድናት? ንብረት ናት አይደለ? ንብረት፣ ጸጋ፣ የተለያዩ ኒዕማዎች የቅርቢቱ ሕይወት ጌጥ ይባላሉ። እነዚህ ነገራቶች እኛ የምንሰጣቸው አለ ሰጪው ራሱ አላህ ነው። እኛ የምናጣቅማቸውም እንደው ልንፈትናቸው ነው አለ። ስለዚህ ሰጪው ራሱ አላህ ነው፣ የሚሰጠው ደግሞ እነዚያ ሰዎች ሊፈትናቸው ነው። ስለዚህ ይሄ አንቀጽ አንድ አንቀጽ ነው። ሌሎችም አንቀጾች ምናልባት እነ ኦልቤንም መጨመር ይችላሉ። ምዕራፍ 3 ሱረቱ ጣሃ 3 አልኩኝ። ሱረቱ ጣሃ 131ኛው እና ለፈተና ጌታ አምላካችን ይላል እኮ ለነዛ ለካዱት ምናምን እያለ ይናገራል። በጣም በርካታ ቦታ ላይ የቅርቢቱን ሕይወት መጣቀሚያ እንዳደረገላቸው እና ሰጪው ራሱ አላህ ነው። ምዕራፍ 20 131 ሌሎች አንቀጾችም አሉ። ኦልቤ መጨመር ትችላለህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሳላህ እንዴት ናችሁ ሁላችሁ? ወአለይኩም ሰላም ወራህመቱላህ። እኔ ኖርማሊ ያው በትክክል ተመልሶላታል ብዬ ነው የምገምተው፣ አንተም ኢብኑ ቃፊም ማለት ነው። ሌላው ደግሞ ምንድነው እኔ እዚህ ጋር መጨመር የምፈልገው ነገር ኢትስ ኦልሶ ሳይኮሎጂካል ነው። ሳይኮሎጂካል አሁን ምን ሆነ መሰላቸው፣ አንድ ጊዜ ዩኒቨርሲቲ ውስጥ የሆነች ልጅ ናት ታመምና መርፌ ካልተወጋሁ አልድንም አለች። መርፌ አሁን ዝም ብሎ መድኃኒት አይሰጥም ታውቃላችሁ። ዲስቲል ዶተር የሚባል አለ ለመድኃኒት መበጥበጫ። ከዛም በኋላ እሷን ወጓት፣ ዳነች። በቃ ኢቨንት ነው በቃ ተገናኘ ኢቨንቱ። ከዛም በኋላ ልጅቷ ዳነች። እሷ ምንድነው ሳይኮሎጂ ፕላሲቦ የሚባል ነገር ነው የተወጋችው። ውሃ ነው፣ ንጹህ ውሃ ነው። መድኃኒት ብሎ አእምሮዋ ስለተቀበለ በቃ ከማማቷ ተፈወሰች። ግን ያቺ ልጅ ምንድነው ያንን መርፌ አእምሮ እዛ ላይ ስለታሰረ ሳይኮሎጂካሊ ሌላው መድኃኒት ቢሰጣት ራሱ ይሄ በአፍ የሚወሰደው አድነው ነበር ማለት ነው። ሌላው ደግሞ ሳይኮሎጂካል ነው። ሰዎች ከዛ ነገር ራሳቸውን ያስራሉ፣ አእምሯቸውን ማለት ነው። ለምሳሌ ማርያም ታድነኛለች ብሎ ያስባል ሰው በቃ ሁል ጊዜ ኢቨንቱ ከዛ ጋር ሲመጣለት ምንድነው በቃ ማርያም እንዳዳነችው ይቆጠራል ማለት ነው። ስለዚህ የኛን ችግር የሚፈታ ነገር አምላክ ነው የምንል ከሆነ ለምሳሌ መድኃኒት ወስደን እየዳን ነው አለ መድኃኒትም አምላክ ሊሆን ነው ማለት ነው። አይሽ ስለዚህ ሳይኮሎጂካል የሚለውን እንትን ለማለት ነው። ሌላው ያው እነሳላ በትክክል መልሰውልሻል። አላህ ለምሳሌ በሱራ 17 20 ላይ ምን ይላል? to all we grant from the gift of your Lord ይላል። for to all ይላል፣ ለሁሉም አላህ ይሰጣቸዋል ማለት ነው ዱንያን ነገር። አይሽ ይሄ ነው። እንደዛ ቢሆን ኖሮ ምን ሊሆን ነው ማለት ነው? አሁን ቅድም የተናገርኩት መድኃኒትም አምላክ ሊሆን ነው ማለት ነው። አይሽ ስለዚህ ያ ትሩ ጋድን ምንድነው አትሪቢቱ ምንድነው ወደምለው ማምጣት ነው ማለት ነው። አይሽ መገለጫው ምንድነው? ስለዚህ በዛ ውስጥ አላህ ደግሞ መልስ ራሱ ይመልሳል ብሎ ነሳላና ወንድሜ ኢብኑ ቃፍ መልሶልሻል። እቺን ለመጨመር ፈልጌ ነው። መልስ የሚመልስልን ለችግራችን መልስ የሚመልስልን ሁሉ ማን ነው የሚመልስልን? እነ ኢከሌ ናቸው ከተባለ መድኃኒትም ስንወስድ መልስ ሰጥቶናል ማለት ችግራችን ፈቺ ሆኖ ስለተገኘ ምን መሆን አለበት ማለት ነው? አምላክ መሆን አለበት። በዛ መልክ እንድታይ ብዬ ነው። አውፍ ብሎ ደክሟቸዋል፣ ሰዓቱ ሄደዋል። ያው አጋጣሚ ስለገባ እሺ አንድ አንቀጽ ብቻ ከታች ልጁ አንድ ወንድም ወይ አንድ እህት ይሄን አንቀጽ ብጠቅስላት የሚል ነገር አለችኝና ለኢብራሂም የተናገረውን ሱረቱል በቀራ ምዕራፍ 2 ቁጥር 126 ላይ የአብርሃም አባት ጣዖት አምላኪ ነው። ያው ሁላችሁም ታውቁታላችሁ አይደለ? መክሊት የአብርሃም አባት ጣዖት አምላኪ ብቻ ሳይሆን ጣዖት ሰሪም ጭምር ነው። ይቀርጻል፣ ጣዖት ይሰራል። ነን ሙስሊም ነው ባጭሩ።
እንዲህ አለ አብርሃም ኢብራሂም ባለ ጊዜ አስታውስ ጌታዬ ሆይ ይህንን ጸጥተኛ አገር 126 ሱረቱል በቀራ 126 ላይ ወይስ ቃለ ኢብራሂም ረቢ ጀዐል ሀዛ በለደን አሚነን የሚለው አንቀጽ ነው። ኢብራሂም አለ ጌታዬ ሆይ ይህንን ጸጥተኛ አገር አድርግ፣ ቤተሰቦችንም ከነሱ በአላህና በመጨረሻው ቀን ያመነውን ሰው ከፍሬዎቹ ስጠው፣ አላህም የካደውን ሰው እሰጠዋለሁ፣ የካደውንም ሰው ለካሃዲም ጭምር እሰጠዋለሁ ብሎ ይናገራል። ጥቂትንም እጠቅመዋለሁ አለ። አንደኛ ቤተሰቦችን ከነሱ በአላህና በመጨረሻው ቀን ያመነውን ሰው ከፍሬዎቹ ስጠው አለ። አላህም የካደውንም ሰው እሰጠዋለሁ፣ የካደውንም ሰው ጥቂትንም እጠቅመዋለሁ፣ ከዚያም ወደ እሳት ቅጣት አስጠጋዋለሁ አለ። አላህም የካደውንም ሰው እሰጠዋለሁ፣ የካደውንም እሰጣለሁ፣ ጥቂትንም እጠቅመዋለሁ አለ። ጥቂት እጠቅመዋለሁ፣ ከዚያ ወደ እሳት አስጠጋዋለሁ። ምን የከፋ መመለሻ ነው አለ። እንዴት የከፋ መመለሻ ነው ያ ሰው የሚያገኘው አለ። ግን በዚህ ዓለም ላይ ያለ እጠቅመዋለሁ ብሎ ተናገረ። ያመነውንም እንደምጠቅመው የካደውንም ጠቅምና የካደውን ግን አለ ለይቶ አወጣው ያኛውን። ሁለተኛ የመጀመሪያው አብርሃም ያመነውን በአንተና በመጨረሻው ቀን ያመነውን ከፍሬዎች ስጠው አለ። አላህም የካደውንም ሰው እሰጠዋለሁ፣ ጥቂትንም ጠቅመዋለሁ። ጥቂትን ጠቅመዋለሁ ካለ በኋላ ከዚያ ወደ እሳት ነው ማስጠጋው እሱን አለው። ያ እኔን የካደውን ግን እዚህ ጠቅመውና እዚህ ምድር ላይ ያለ የጠቀምኩት ሲሞት ግን ዳይሬክትሊ ወደ እሳት ነው ምጥለው አለ። እሱኛው ነው ማንን አውጥቶ ያ የካደውን ጠቅሜው በሚቀጥለው ግን እሱን ቀጠዋለሁ አለ። ስለዚህ እዚህ ዓለም ላይ ያለ አሁን ይጠቅመዋል፣ ቢማዕና ጸጋዎቹን ይሰጠዋል። በሚቀጥለው ግን እሱን ያቃጥለዋል። በሚቀጥለው የሚያቃጥልበት ምክንያት ስለካደ ነው። በዚህ ዓለም ግን የአላህ ፍጥረት ስለሆነ ይጠቅመዋል ነው። እና ይሄ የሚገርም አንቀጽ ነው። እስካሁን እንደውም ከተነሱት ብዬ የማምነው ዲስ ኢዝ ዘ ቤስት ዋን። ግልጽ ነው መክሊት? አዎ ግልጽ ነው። እሰማለሁ። ትሰሚያለሽ? እሺ ጥያቄ ተመልሶልኛል። ግልጽ ነው። ያው እኔ ኦልሬዲ ገብቶኛል፣ ግን አብረውኝ የሚጠይቁ ልጆች አሉ ስለ እስልምናና ስለ ክርስትና የሚያነጻጽሩ፣ ግን ይሄ ነገር በጣም ፈተና የሆነባቸዋሉ። እኔም በኡስታዝ ጀማል እርዳታ ነው እንደውም በቃ ለምን ሻሃዳ ከያዝሽ በኋላ እንደዚህ አይነት ነገሮችን ትጠይቂያለሽ፣ ዋና መሰረት መያዝሽ ነው ስላለኝ ነው እንጂ ይሄ ነገር ወደኋላ እያስጎትታቸው ሁሉ ነገር አውቀው ጠይቀው ተረድተው ይሄ ነገር ወደኋላ ያስቀራቸው ልጆች ስላሉ ለዛ ነው አንቀጹ መያዝ የፈለኩት። ጊዜን ስለተሻማው ይዘሻቸዋል አንቀጾቹ? አዎ ስክሪንሻት እያረኩ እያያዝኳቸው ነበር እና ያሁኑ የመጨረሻውን ሞር ጠንካራ አሪ ግልጹና እንትን የሚለው የመጨረሻውን ነው። 226 ነው ያዢና ጀስት እሱ ቀላል ነው። 226 ሱረቱል በቀራ 126ኛው ሱረቱል በቀራ 200 ኮሜንት ላይ ሊጻፉ 126 እና ኢንሻአላህ እናንተ ጋም እንዲሁም ደግሞ ሌላ የንጽጽር ቤቶች ላይ እየመጡ ከስር ይቀመጣሉ። ግን እንደዚህ ገስት ላይ ለመቀመጥ ምናምን ስላልተመቻቸው እየመጡ እንዲጠይቁ አደርጋቸዋለሁ። እናንተን እውቀቱ የሰጣችሁን አላህ እውቀቱን ይጨምርላችሁ። ለእኛ እውቀትን ለምንፈልገው እውነትን ለምናሳደው ደግሞ እውቀቱን ይስጠን። ጀዛኩም አላህ ከይረክቶቼ ወንድሞች ሁላችሁንም አመሰግናለሁ። እሺ መልካም ምሽት ይሆንላችሁ። ባረከላሁ ፊኩም እስካሁን ከኛ ጋር ለነበራችሁ። የዛሬው ፕሮግራማችን ይህን ይመስል ነበረ። ጥሩ ፕሮግራም እንደነበረን ተስፋ አድርጋለሁ። ብዙ ነገር እንደተጠቀማችሁበት፣ ብዙ ነገር እንዳወቃችሁበት፣ ክርስቲያኖችም ሙስሊሞችም አሪፍ እንደተማራችሁ ያው ተስፋ እናደርጋለን ኢንሻአላህ። ዛሬ ያመለጣችሁ፣ የዛሬው ፕሮግራም ያመለጣችሁ፣ ምንም ያልነበራችሁ አዲስ ያመጣችሁ የነቢያት መንገድ የቴሌግራም ቻናል እና ኢርሻድ ዕቅበተ ኢስላም ማህበር የቴሌግራም ቻናል ላይ በሁለቱም በነቢያት መንገድም በኢርሻድ ጉሩ ትልቁ ቻናልም በሁለቱም ይቀመጥላችኋል። ሙሉ ሄዳችሁ እዛ ማዳመጥ ነው። አንድም በቪዲዮ ማየት ትችላላችሁ፣ አንድም ደግሞ በኦዲዮ ማዳመጥ ትችላላችሁ። ዳዒፍ ሐዲስ ወይንስ ባይብል በሚል ርዕስ እንግዲህ የነበረን ቆይታ ይህን ይመስላል። በቀጣይ ደግሞ ወንድም ሁሱ ቤት አሪፍ ፕሮግራም ይኖረናል። በአላህ ፍቃድ አሪፍ ፕሮግራም ይኖረናል እና ዱዓ አድርጉ። የዛሬ 1-8 ቀናት በኋላ ደግሞ በሌላ ነገር እንገናኛለን ኢንሻአላህ። መልካም ምሽት ይሁንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ ኢልሙን ይጨምርልህ ኡስታዝ ሳላ፣ ኢልሚውም ገና ነው ማሻአላህ። አንዱ ክርስቲያኖችን መሀላቸው ሁሌ ገብቶ